በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳአለነ ወገብረ መድኃኒተ ሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ የአባቶቻችን አምላክ የይቅርታ ጌታ ዘላለም ሥላሴ ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ፣ ስለ ይቅርታው፣ ስለ ምሕረቱ ከሁሉ በሚቀድም ገንዘብ ቅዱስ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ ከአምላካችን በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸር መሐሪ ይቅር ባይ አምላካችን ፈጣሪያችን ቸሩ መድኃኔ ዓለም የባሕርይ አባቱ አብ የባሕርይ ሕይወቱ መንፈስ ቅዱስ እናታችን እመቤታችን ቅድስት ድንግል ወላዲተ አምላክ እመብርሃን ማርያም ቅድስት ቤተ ክርስቲያኑ ቅዱስ ዕፀ መስቀሉ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን፣ የተመሰገነ ይሁን። እንኳን አደረሳቸው። ቸሩ መድኃኔ ዓለም ካከበርናቸው በዓላት ይልቁኑ ከመጥምቀ መለኮት ቅዱስ ዮሐንስ በረከት ጸጋ ለሁላችንም በቸርነቱ ያሳትፈን፣ በቸርነቱ ያሳትፈን። እንግዲህ መስኮቱም ተጋጨ፣ ንፋሱ ነው። ዞሮ ዞሮ ያው የሥነ ፍጥረት ወገን ስለሆነ ወደ ትምህርታችን እንቀጥላለን። ዛሬ ያለፈው ሳምንትና ከዚያም በፊት የዛሬ 4 ሳምንት በገባነው ኪዳን መሰረት ስለ መጥምቀ መለኮት ቅዱስ ዮሐንስ የምንነጋገር ይሆናል ማለት ነው። የመግቢያ ነገራችንን ከጨረስን በኋላ ነው ወደዚያ የምንገባው። መነሻችን የሚሆነው የቅዱስ ማቴዎስ ወንጌል ምዕራፍ 11 ቁጥር 9 ነው። ግን ከቁጥር 1 ጀምረን ኃይለ ቃሉን እንረዳው ዘንድ እናነባለን። የቅዱስ ማቴዎስ ወንጌል ምዕራፍ 11 ቁጥር 1 ጌታችን ኢየሱስም 12ቱን ደቀ መዛሙርቱን ማዘዙን ከፈጸመ በኋላ ሊሰብክና ሊያስተምር ወደ ከተሞቻቸው ሄደም። ዮሐንስም በእስር ቤት ሳለ ክርስቶስ ያደረገውን ሰምቶ ከደቀ መዛሙርቱ 2ቱን ወደ እርሱ ልኮ የሚመጣው አንተ ነህን? ወይስ ተስፋ የምናደርገው ሌላ አለ? አለው። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ሂዳችሁ ያያችሁትንና የሰማችሁትን ለዮሐንስ ንገሩት። ዕውሮች ያያሉ፣ አንካሶችም ይሄዳሉ፣ ለምጻሞችም ይነጻሉ፣ ደንቆሮዎችም ይሰማሉ፣ ሙታንም ይነሳሉ፣ ለድሆችም ወንጌል ይሰበካል። በእኔም የማይሰናከል ሁሉ ብፁዕ ነው። እነዚያም ከሄዱ በኋላ ጌታችን ኢየሱስ ስለ ዮሐንስ ለሕዝቡ እንዲህ ይላቸው ጀመረ። ምን ልታዩ ወደ ምድረ በዳ ወጥታችኋል? ከነፋስ የተነሳ የሚወዛወዘውን ሸምበቆ ነውን? ወይስ ምን ልታዩ ወጥታችኋል? ቀጭን ልብስ የለበሰ ሰውን ነውን? እነሆ ቀጭን ልብስ የሚለብሱስ በነገሥታት ቤቶች አሉ። ምን ልታዩ ወጥታችኋል? ነቢይን ነውን? አዎን፣ እርሱ ከነቢያት ከነቢይ እጅግ ይበልጣል እላችኋለሁ። እነሆ እኔ በፊትህ መንገድን የሚጠርግ መልእክተኛዬን በአንተ ፊት እልካለሁ ተብሎ ስለ እርሱ የተጻፈለት ይህ ነውና፣ እውነት እላችኋለሁ ሴቶች ከወለዷቸው ወገን ከመጥምቁ ዮሐንስ የሚበልጥ አልተነሳም። በመንግሥተ ሰማያት ግን የሚያንሰው ይበልጠዋል። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ወምንትሩም ወጻእክሙ ትርአዩ፣ ምን ልታዩ ወጥታችኋል? ኃይለ ቃሉ የጌታ ሰማዕያን የጌታን ስብከት ሊሰሙ የወጡ አይሁድ ናቸው። የተነገረ ደግሞ ስለ ቅዱስ ዮሐንስ መጥምቀ መለኮት ነው። ዛሬ እንግዲህ ዓመታዊ የልደት በዓሉ ነው እና በሰጠነው ቀጠሮ እግዚአብሔር በሰጠን ቀጠሮ መሰረት ነው ዛሬ ስለ ቅዱስ ዮሐንስ የምንነጋገረው። ለሁሉም ግን ማንሻ ያስፈልጋልና እንደለመድነው የማንሻውን ነገር እናንሳ። አንደኛው ማንሻችን
እንደምታውቁት ክርስትና ተግባር ነውና፣ ክርስትና ስብከት አይደለም። ክርስትና ሲሰበክ መስማት አይደለም። ክርስትና የተማሩትን መኖር ብቻ ነው። የምንማረው ለመስራት ነው። የምንማረው ለመኖር ነውና ደግሞ አንዳንዴ በቀላል መንገድ የሚገኘውን ጽድቅ በጣም ውስብስብ እናደርገዋለን። በቀላል መንገድ የሚገኝ ማለት እንግዲህ መንገድ ብዙ አይነት ነው። እንዴት ዋላችሁ? መንገድ ብዙ አይነት ነው። አንዳንዱ መንገድ ለምሳሌ ከዚህ ተነስቶ አራዳ ለመሄድ ቀጥታ በግምጃ ቤት ማለፍ ይቻላል። በዚህ በቆባስጥል ማለፍ ይቻላል። በጀርባ ባንገረ መዞር ይቻላል። በታች አድርጎ በኮሌጅ ዞሮ እንደገና በቅዳሜ ገበያ ዞሮ መምጣት ይቻላል። መድረሻው አንድ ነው። በጽኑ ገድል ወደ እግዚአብሔር መንግስት የገቡ አሉ። እንደገና እነዚያን ቅዱሳንን በመዘከር መንግስተ እግዚአብሔር የገቡ አሉ። እኛ ከቀረቡልን ቀላል መንገዶች ክርስትናችን በተግባር መግለጫ መንገዶች መካከል 6ቱ ትእዛዛት ናቸው። ጌታ አፍቅር ቢጸከ ከመ ነፍስከ ባልንጀራህን እንደ ራስህ ውደድ ብሎ በዘሌዋውያን 19 አዘዘ። ነገር ግን በኦሪት የሚፈጽማት ጠፋ ከቅዱሳን በቀር፣ ለሕዝቡ ከበደች። ባልንጀራ እንደ ራስህ ውደድ የሚለውን በአዲስ ኪዳን አመጥቶ በተለያየ መንገድ ሲተረጎመው በማቴዎስ ወንጌል ምዕራፍ 25 ላይ ባልንጀራ እንደ ራስ መውደድ ማለት እኛ ሲርበን ምንድን ነው የምናደርገው? እንዴት ዋላችሁ? ሲርበን ምንድን ነው የምናደርገው? አረ ንገሩኝ። አይሰማም። እኛ ሲርበን የምንበላ ከሆነ የራባቸውን ሰዎች ልክ እንደኛ አድርገን ምን ማድረግ አለብን? ማብላት። ሲጠማን እንደምንጠጣው ማጠጣት፣ ስንታረዝ እንደምንለብሰው ማልበስ። እንዲህ እያደረጉ 6ቱን ትእዛዛት መፈጸም ነው። ገብቷችኋል? ከ6ቱ ትእዛዛት አንደኛው ደወይኩ ታመሜ ወኢሐወጽክሙኒ አልጎበኛችሁም የሚል ወቀሳ ይጠብቀናል። አንዳንድ ተግባራት ደግሞ በአንድ ድንጋይ 2-3 ወፍ እንደማለት አይነት ናቸው። ለምሳሌ ሆስፒታል ሄዳችሁ ምግብ ይዛችሁ ብትሄዱ፣ ምግብ መጠጥ ይዛችሁ ብትሄዱና እዛ ጠያቂ ለሌለው ሰው ስትጠይቁት ታምሜ ላለው፣ ስታበሉት ተርቤ ላለው፣ ስታጠጡት ተጠምቻለሁ፣ 3ቱንም በአንድ ፈጽማችሁ መጣችሁ ማለት ነው። እስር ቤት ብንሄድ በተመሳሳይ 3ቱን በአንድ ጊዜ፣ እንግዳ ብንቀበል በተመሳሳይ 3ቱን በአንድ ጊዜ እንግዳውን እንቀበለዋለን፣ እናበላዋለን፣ እናጠጣዋለን። በአጋጣሚ ደግሞ በምግቡና በመጠጡ ላይ ልብስ ጨምረንበት እንዴት ደግሞ በአንድ ጊዜ 4ቱን ፈጸምነው ማለት ነው። ይህንን ከምናገኝ 3 ቦታዎች አሉ ጎንደር 6ቱን ትእዛዛት ለመፈጸም። አንደኛው ሆስፒታል ነው። ሁለተኛው እስር ቤቶች ናቸው። 3ኛው በየመንገዱ የወደቁት ነዳያን ናቸው። በየመንገዱ የወደቁ ነዳያንን ደግሞ ማግኘት ስለሚከብድ እነዚህ ነዳያን በተለያየ ቦታ ተከፋፍለው ወንድሞቻችን አስቀምጠዋል። ሁል ጊዜ እንናገራቸዋለን። አሁን ልጆች በጎ ፈቃደኛ አጣን ብሎ ሲሉ እዛ ካለን ብናካፍል መናረጋቢያ ላይ የሚያገለግሉ ወንድሞቻችን የተለየ ዕዳ ኖሮባቸው አይደለም። ሰብአዊነት፣ ክርስትና፣ ኢትዮጵያዊነት ይዟቸው ነው። እየሰማችሁኝ ነው? እየሰማችሁኝ ነው ወይ? ሰብአዊነት፣ ክርስትናና ኢትዮጵያዊነት ይዟቸው ነው እንጂ ስራ ስለፈቱ አይደለም። አረጋውያንን የሚንከባከቡ ህመምተኞችን የወደቁትን እያነሱ መልካሙን ስራ የሚሰሩ ስራ ስለፈቱ አይደለም፣ ዋጋ እንዳለው ስላወቁ ነው። ስለዚህ አሁንም በድጋሚ አሁን ይሄን ካለን ብናካፍል ሌላ ኩልን የሰው ቁጥር አነሰብን፣ አጋዥ አጣ። እንደምታውቁት የበጀት ችግር አለ። ምን እናብላቸው ብለው ተጨንቀው፣ ከምን እናሳደራቸው ብለው ተጨንቀው፣ እንደገና ደግሞ የሚንከባከብ ሰው ቁጥር አነሰ ብለው ሊጨነቁ አይገባም። በሉ አሁን ዛሬ ረቡዕ ነው። እስከ 5 ድረስ እስከ ብርሃናት ዓለም ጴጥሮስ ጳውሎስ ድረስ እስከዛ ድረስ እኛ የገጠመን ፈተና ቀለል ካለን እኛ አንድ ስራ እንሰራለን፣ ለማግደፍ እንሞክራለን። እስከዛ ድረስ እንግዲህ የታገደ አካውንታችን የሚከፈትልን ከሆነ እንሞክራለን። ነገር ግን ከእናንተ የምትችሉ ከነገዋ ዕለት ጀምሮ
ከነገ ሐምሌ 1 ጀምሮ እስከ ሐምሌ 7 እስከ ዛሬ ሳምንት እስከ ቅድስት ሥላሴ ቀን ድረስ ባሉት 7 ቀናት ብትችሉ 7ቱን ቀን ባትችሉ 6ቱን 5 4 3 2 1 ቢያንስ አንድ ቀን ሂጄ እረዳለሁ የምትሉ ሰዎች እስኪ እንደው መቼም ዝም ብዬማ ብሄድ ብዙዎቻችሁ ትቀራላችሁ። ቢያንስ እንደው ቃል ገብታችሁ ቃሉ አሰቅቋችሁ ሄዳችሁ ጽድቅ ታገኙ እንደሆነ ብዬ ነው። እስኪ እጃችሁልኝ በሉ፣ አፍጥኑት፣ ከፍ አድርጉልኝ። እሺ ተባረኩ። ሌሎቻችሁ ምንድን ናችሁ? እንዴት ዋላችሁ? ኧረ እንዴት ዋላችሁ? ጽድቅና ኩነኔ ሰይጣን ያውቃል አያውቅም? ንገሩኝ እንጂ። ኧረ በሞቴ የሰይጣን ችግሩ ጽድቅና ኩነኔ አለማወቅ አይደለም። ችግሩ ምንድን ነው? አይሰራውም አይደል ነው ወይስ አይደለም? ችግሩ ምንድን ነው? አለመስራቱ ነው አይደለም? እናንተ ቀሪዎቻችሁ ከሰይጣን በምንድን ነው የምትለዩት? ንገሩኝ እስኪ። በ7 ቀን ውስጥ ለ1 ሰዓት ወይ ለ2 ሰዓት መቼም 7ቱንም ቀን 24 ሰዓት ሙሉ ቢዚ ነን አትሉኝ። እዚች ሸዋ ዳቦ በአምባ ሰፈር ወረድ ብሎ 1 ሰዓት ወላ አንዲት ድንጋይ አንስቶ አቀብሎ ወይ ወንበር ከዚህ ወደዚህ ፈቀቅ አድርጎ የሆነች ዕቃ አቀብሎ ወይ ደግሞ ሄዶ እግዚአብሔር ይርዳችሁ ብሎ ወይ ደግሞ አይ እኔ ጊዜ የለኝም ምሳማ በዚች ለአንዱ ምሳ ገዛልኝ ብሎ 50 ብር 30 ብር ሰጥቶ መምጣት። መልካሙን እያወቅን ካልሰራን ከአጋንንት በምንድን ነው የምንሻለው? ቸሩ መድኃኔዓለም ማስተዋሉን ይስጠን። በእውነቱ ስታስቡት ለወደቁ ወንድሞቻችሁ ያልሆናችሁ እንዴት ነው ለቤተክርስቲያን የምትሆኑት? ታዲያ እንዴት ነው ለነፍሳችሁ የምትሆኑት? እንዴት ነው ለነፍሳችን የምንሆነው? እና ይህችን አንዲት ኃይለ ቃል ላንሳ ብዬ ነው። ሁለተኛው ነገር መቼም አንዳንድ ጊዜ እግዚአብሔር እንድናገር የፈለገው ነገር ነው ብዬ የማምንባቸው አንዳንድ ነገሮች አሉ። ለምሳሌ ወደ ጉባኤ ስመጣ የሆነ ነገር ከገጠመኝ ወይ የሆነ ሰው ጥያቄ ከጠየቀኝ ይህ ነገር ቸሩ መድኃኔዓለም በዚህ ሰዓት አሁን ቅድም ስልክ በማላነሳበት ሰዓት የሆነ ስልክ አነሳውኝና ጥያቄ ጠየቀኝ አንድ ሰው ስለ ጋብቻ። ስለዚህ ይህን ነገር እንድናገር ነው ቸሩ መድኃኔዓለም እንድሰማው ያደረገኝ። የመጀመሪያው ጋብቻ የሚፈታባቸው 3 ምክንያቶች አሉ። አንደኛው ሞት ነው። ከሁለቱ አንዱ ከሞተ ቀሪው አለማግባት መብቱ ነው። ቢያገባ ግን አልተከለከለም። ጋብቻው ፈረሰ ባንልም እንኳን ካገባ ግን ያው ዞሮ ዞሮ ይፈርሳል። አይ ብሎ እንደ ቅድስት አፎሚያ አላገባም ብሎ ከጸና ወይም ብላ ከጸናች ግን ጋብቻው ክቡር ነው፣ ይቀጥላል። ሞቶም እንኳን ማለት ነው። ሁለተኛው ጋብቻ የሚፈርስበት ምክንያት ዝሙት ነው። ከሁለቱ አንዱ ካመነዘረ ከጋብቻ ውጪ። ሶስተኛው ምንፍቅና ወይም ክደት ነው። ከእምነት ከወጣች ወይ ከእምነት ከወጣ ነው። ታዲያ ምን ሲል ነው የጠየቀኝ? 2 ጥያቄ ነው። አንደኛ በዝሙት ምክንያት ለምሳሌ ሚስት ባሏ እንደዘሞተ ብታውቅ መፍታት ባትፈልግስ፣ ጋብቻዋን ማሰረት ትፈልግስ በእግዚአብሔር ፊት ያስወቅሳታል ወይ? አያስወቅሳትም። እንዲያውም እጽፍ ያስመሰግናታል። ደህና ዋላችሁ። አካል ይቆስላል። አይ ቆስሏል ቆርጬ ልጣለው ትላለህ? ንገሩኝ። አትሉም ማለት ታክሞ እንደገና አካል ይሆናል አይደል? ይድናል። ንስሐ ያክመዋል። ባሌ ለአንድ ቀን ተስቶታል፣ ሚስቴ ለአንድ ቀን ተስቷታል ብሎ በጋብቻ እንቀጥል ቢሉ አይከለከሉም። እንዲሁም ያስመሰግናል። ክህነት ያለው ሰው ከሆነ ግን አይችልም። ምክንያቱስ ክህነቱ ይፈርሳል። ስለዚህ ክህነት ያለው ሰው ሚስቱ ከሱ በላይ ብትሄድበት ቀጥታ ምንኩስና ነው የሚጠብቀው። ከሷ ጋር ተመልሶ እኖራለሁ ካለ ክህነቱን ያዳል። በራሱ ስተት ባይሆንም እንኳን በእሷ ስተት ቢሆንም ክህነቱን ላለማጣት ከእሷ ጋር መቀጠል የለበትም። ይህን አንድ ጠየቀኝ፣ ይህንን መለስኩኝ። ሁለተኛ ከ3ቱ ምክንያቶች ውጭ ሳይግባቡ ቀርተው ቢፋቱ ሳለ ይህም ሕገወጥነት ነው። ደህና ዋላችሁ። ዝሙትም ሳይፈጠር ምንፍቅናም ሳይመጣ ሞትም ሳይመጣ በመሃል ሜዳ ለምንድን ነው ጋብቻ የሚፈታው? አይ ከአቅም በላይ ሆኖ ቢሆንስ? አይ ሕጉ አይፈቅድም እንዲፋቱ። ነገር ግን ይሄንን የነፍስ አባት ነው የሚፈታው።
ሕጉ አትፋቱ ነው የሚለው። ከመጠን በላይ የሆነ ችግር ካለ ግን ለዚህ ነገር መደበኛው ፈራጅ ዳኛ እግዚአብሔር የሾመው ወይ ሊቀ ጳጳሱ ወይ ቄሱ ነው የሚፈርደው ይህን ነገር። ሊቀ ጳጳሱ ቄሱ ከሌሉ ቅስናም ባይኖረው የፍትሐ ነገሥት መምህር ካለ እሱም ሊፈታው ይቻለዋል፣ ሊወስንበት ይቻለዋል። ይህንን ብዬ መልሻለሁ። ከዚህ ሁሉ በኋላ መጨረሻ የጠየቀው ጥያቄ ግን በመድረክ ብዙ ጊዜ የማልናገረው ነው፣ ግን ልናገረው እስቲ። አብዛኛው ክርስቲያን፣ አብዛኛው ኦርቶዶክሳዊ ያለ ስጋው ደሙ ነው የሚጋባው። ይሄ ነገር ጋብቻ ነው ወይስ አይደለም አለኝ። ሊከብድ እንደሚችል አውቃለሁ፣ ግን ጋብቻ አይደለም፣ ዝሙት ነው፣ አመንዝራነት ነው። ደህና ዋላችሁ። ያለ ስጋው ደግሞ ያገባ ሰው አመንዝራ ነው። አሁንም እየኖረው ያለው ከሚስቱ ጋር ከባሏ ጋር ሲተኙ ዝሙት እየፈጸሙ ነው። እግዚአብሔር የማያውቀው ጋብቻ ነው። አንድ እውነት ልንገራችሁ፣ አብዛኛው ሰው ስለፈጸመው አንድ ስህተት የሆነ ነገር ትክክል ሊሆን አይችልም። ደህና ዋላችሁ። እውነትን ሁሉ ስለሸጣት እውነትን አትጠፋም። እውነት ናት። ያለ ስጋው ደግሞ የሆነ ጋብቻ አመንዝራነት ነው። ታዲያ ዛሬ አብዛኛው 80% እና እዛ በላይ የሚሆነው ጋብቻ እንደዛ አይደለ አለ። ይሄ ሁሉ አመንዝራነት ነው። አገሪቱ ራሱ አመንዝራ ሆናለች እኮ አታውቁም? ራሱ አገሪቱ እኮ አመንዝራ ሆናለች። እንኳን ሰው ለምን እንደዚህ እንዳልኩ እግዚአብሔር ያውቀዋል። ሀገር ራሱ ያመነዝራል። አንዳንድ ጊዜ ሀገር ስላችሁ መሬቱ አይደለም ነገሩ፣ መሬቱም አመንዝሯል። ምን ቀረው እንግዲህ ለሁሉም። ታዲያ መፍትሄው ምንድን ነው ካላችሁኝ፣ ያልገባችሁም ያለ ስጋው ደግሞ እንዳትገቡ በእግዚአብሔር ፊት አመንዝራ ተብላችሁ ይፈረድባችኋል። ያላገባችሁ ያለ ስጋው ደግሞ እንዳታገቡ። በተለይ እህቶቻችን ወንዶች አሁን አልተዘጋጀውም እንጋባና ወደፊት እንቆርባለን ሲሏችሁ ምንድን ነው አንድ ሰው መጥቶ ጉድጓድ ቆሻሻ ወይም መጸዳጃ ሰገራ ያለበት ጉድጓድ ውስጥ እንግባና ወጥተን እንታጠባለን ቢላችሁ ትገባላችሁ? ከዚህ ያኛው ይከፋል። እዚህ ውሃ ያጠራችኋል። ገሃነመ እሳት ትገቡ ግን የሚያጠራችሁ ነገር አታገኙ። ስለዚህ ለስጋው ደግሞ የማይሆን ከሆነ ሰብናው ይቅር የፈለገማ ምን ሊያደርግልሽ? ከገሃነመ እሳት የማትድኝበት ጋብቻ ምን ሊያደርግልህ? ስለዚህ እሱን ልብ እንበለው። የተጋቡት ሳ ከተባለ ምንም ቀጠሮ አይስጡ፣ ንስሐ ይግቡና ወደ ስጋው ደግሞ ይቀርቡ። እኔ የሚገርማችሁ ነገር አብዛኛው ሰው በስጋው ደግሞ የማይጋባበትን ምክንያት ታውቁታላችሁ አይደለም? ድንገት ብፋታስ ብሎ ነው። ለመፋታት እቅድ ይዞ ነው ጋብቻ ውስጥ የሚገባው። ይሄ ጋብቻ ነው። አሁን ተውትና እንደው በስጋው ደግሞ አለመግባታቸውን እናቆየውና ልፋታ እችላለሁ ብሎ ጋብቻ ውስጥ መግባት ይሄ ጋብቻ ነው ነው? ከሷ በላይ ሊሄድ እችላለሁ። አንዳንድ ሰው ምን ይላል? አይ እኔ ወደ ስጋው ደግሞ አልገባ ሲባል ኃጢአት ልሰራ እችላለሁ ይላል። ሁለት ነገር ታያላችሁ እዚህ ላይ። አንደኛ ኃጢአት የመስራት እቅድ አለው ማለት ነው። እንዴት ዋላችሁ? አሁን ሌሊት ኃጢአት እሰራለሁ ይባላል። በምን አወቅ? አስበሃል ማለት ነው ለመስራት። አንደኛ። ሁለተኛው የዚህ ሰው ችግሩ ይሄ ሰው ኃጢአት ከመስራት የሚያቆምበት እድሜ ያለው ማለት ነው። ሰው ኃጢአት ከመስራት የሚያቆምበት እድሜ ያለው። ታዲያ መቼ ነው የሚቆርበው የሰው? እንዲህ ካለ ድንቁርና ቸሩ መድኃኒዓለም ይሰውረን። ስለዚህ ይሄ ልጅ የጠየቀኝን ጥያቄ እንዲመልሻለሁ ለእናንተ ለሁላችንም ትምህርት ይሆናል ይመስለኛል። ወደ ትምህርታችን እንመለስ። መጥምቀ መለኮት ቅዱስ ዮሐንስ ምን ልታዩ ወጥታችኋል? ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ማቴዎስ ወንጌል በምዕራፍ 11 ቁጥር 9 ምን ልታዩ ወጥታችኋል ብሎ ጠይቋል። አነጋገሩ ከመነሻው ስትመለከቱት ቅድም እዚያው መጥምቀ መለኮት ለነበራችሁ አራት አይና የኔታ ሊቀ ጉባኤ በገብረ ማርያም ዝናቡ ይዟቸው ያው የልደቱን ነገር ላይ ነው አተኮሩ የነበሩትና እኛ ደግሞ ያው ዛሬ ገድለ ቅዱስ ዮሐንስ ስለሆነ ከሕይወታችን ጋር እያዛመድን የቅዱሱን ክብር የእግዚአብሔርን ቸርነት የማምላክን ፍቅር የወላጆቹን ደግነት እያወሳሳን እንቀጥላለን። መጀመሪያ ግን የተነሳንበት ርዕሰ ጉዳይ
ቅድም ሲነበብ ሰምታችኋልና ከመነሻው ጌታ ሲያስተምር መጥምቁ ቅዱስ ዮሐንስ በሄሮድያዳ ምክንያት ሄሮድስ አስሮት ነበረ። በእስር ቤት እያለ ከደቀ መዛሙርቱ የተረፉ 2 ነበሩ። ሌሎቹን ለምሳሌ 2ቱን ቅዱስ ዮሐንስ ወንጌላዊንና ቅዱስ እንድርያስን ለጌታ አስረክቧል። በዮሐንስ ወንጌል ምዕራፍ 1 ቁጥር 30 ጀምራችሁ ስትመለከቱ ዮሐንስ ወንጌላዊንና ቅዱስ እንድርያስን ለጌታ አስረክቧል። ነዋ በጎ ለእግዚአብሔር ዘያአትት ወያስየስል ኃጢአተ ዓለም ብሎ የዓለምን ኃጢአት የሚያስወግድ የእግዚአብሔር መስዋዕት የእግዚአብሔር በግ ብሎ ሰጥቶ ዳርጎ ሄደው የጌታ ደቀ መዛሙርት ሆነዋል። ከ12ቱ ተቆጥረዋል። 2 ተርፈውበታል። እነዚህ 2 የተረፉት የቅዱስ ዮሐንስ መጥምቅ ደቀ መዛሙርት አንደኛው እስጢፋኖስ፣ ሁለተኛው አካውህ ይባላሉ። እስጢፋኖስን ታውቁታላችሁ መቼም። የዲያቆናት አለቃ የሰማዕታት መጀመሪያ ነው። እነዚህ 2ቱ ኦሪትን ነቢያትን ከገማልያል የተማሩ ናቸው። ኋላ የዮሐንስ መጥምቁ ደቀ መዛሙርት ሆነዋል። መጥምቁ ቅዱስ ዮሐንስ ከ70 አርድእት እንዲቆጠሩለት ሲጨዋወቱት ሲጠራጠሩ ተመለከተ። እስጢፋኖስና አካውህ ያኔ ጌታን እየመረመሩ ነበር፣ እውነተኛ ይሆን አይሆን እያሉ። ስለዚህ ቅዱስ ዮሐንስ መጥምቁ እኔ ከማስረዳቸው ለምን ከራሱ ሄደው አይረዱትም ብሎ ራሱ እንዳልገባው መስሎ። በነገራችሁ ላይ መጻሕፍትን ከመንፈስ ቅዱስ የተነሳ ነው መመርመር ያለብን። አንድ አስተማሪ ገሌ ያለለም ሲያስተምር መጥምቁ ዮሐንስ እንኳን የጌታን አምላክነት ተጠራጥሮ ላካቸው ብሎ ሲያስተምር ሰሞኑን ሰምቼ በጣም አዝኛለሁ። ያስተማረውን ትምህርትም እዛ ሶሻል ሚዲያ ላይ ጽፎታል። እንዲያው በእናንተ አነጋገር ትልቅ የምትሉት አስተማሪ ነው። አንዳንዴ ከመናገራችን በፊት መጽሐፍስ ምን አለ ብለን ትርጓሜ መመልከት፣ ሊቃውንትን መጠየቅ ይገባል። መጥምቁ ቅዱስ ዮሐንስ መንፈስ ቅዱስ በርግብ አምሳል ሲወርድ የተመለከተ እግዚአብሔር አብ ዝንቱ ውእቱ ወልድየ ዘአፈቅር ሲል የሰማ የጌታን ክብር ያየ የጫማውን ማዘቢያ ፈታ ዘንድ የማይገባኝ ብሎ ከኔ በፊት የነበረ ከኔ በኋላ ይመጣል ነዋ በጎ ለእግዚአብሔር። ይህን ሁሉ ካለ በኋላ ተመልሶ ካደ፣ ተጠራጠረ አምላክነቱን። እንደዛ የሚል ትምህርት ቤተክርስቲያን የላትም። ደቀ መዛሙርቱም እንዲረዱለት ከራሱ ይስሙ ይዩ ብሎ ይመጣ ዘንድ ያለው ተስፋ የምናደርገው አንተ ነህን ወይስ ሌላ እንጠብቅ ብሎ ላካቸው። ያን ጊዜ ጌታ እያስተማረ ነበር። እስጢፋኖስና አካውህ ሲደርሱ ጌታ የባሕርይ አምላክ ነውና ለምን እንደላካቸው አውቋል። በፊታቸው እነሱ እያዩ ዓይነ ስውር አበራ፣ ለምጻሞችን አነጻ፣ ጎባጦችን አቀና፣ አጋንንትን አወጣ። ከዚያ ምንድን ነው ያላቸው? እዚያ አደረጋ አይልም አይደለም፣ በትርጓሜ ነው ያለ። ምን አላቸው? እውራን ያያሉ፣ ጎባጦች ይቀናሉ፣ ለምጻሞች ይነጻሉ፣ አጋንንት ይወጣሉ። ያያችሁትንና የሰማችሁትን ሂዱና ንገሩት ለዮሐንስ አላቸው። ቅዱስ እስጢፋኖስና ቅዱስ አካውህ ደስ ተሰኝተው ሄዶ አረ መምህር የሚሉት ዮሐንስ መጥምቁን ነው። አረ ጉዳየን ምን እንዲህ አደረገ ብሏል። አይ እናንተ አይታችሁ ተረዱት ብዬ ነው እንጂ እኔማ አውቃለሁ። በሉ ደህና ሁኑ፣ ወደ እሱ ሂዱ አላቸው። ሄደው ከ72 አርድእት ተቆጠሩ። ቅዱስ እስጢፋኖስ ከ7 ዲያቆናት ተደመረ። ከዚያ እነሱን ካሰናበተ በኋላ ስለ መጥምቁ ቅዱስ ዮሐንስ ክብር ጌታ መናገር ጀመረ። ልብ በሉ፣ ካሰናበተ በኋላ መጀመሪያ በማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ጌታ ተጠምቆ ከወጣ በኋላ ነው መንፈስ ቅዱስ የወረደ። ከዮሐንስ ከተለያዩ በኋላ ነው። አብሮት እያለ እጁን በራሱ ላይ አድርጎ እያለ መንፈስ ቅዱስ አልወረደም። ለምን ቢባል አይ ይሄማ የተደረገ ለዮሐንስ መጥምቁ ክብር ነው ብለው የጌታን አምላክነት እንዳይጠራጠሩ ነገሩ ለጌታ ለራሱ የመጣ እንደሆነ ይታወቅ ዘንድ እንደዚያ እነሱ ከሄዱ በኋላ ለምን አደረገ ቢሉ መጥምቁ ቅዱስ ዮሐንስ ምስጋና ልኮለታልና ቢያመሰግነው አመሰግነው ብሎ መቻለል መመሰጋገን። እንዴት ዋላችሁ? መቼም መመሰጋገን በእኛ ቤትም አለች። በቤተክርስቲያን ስትመጡ መድረክ ላይ መድረክ መሪው በጣም ገና ሲጀምር ትምህርቱ ሲጀምር ዛሬ በጣም ዝነኛ ሰባኪ
አመተናል። ጋራ ከመድረኩም በፊትም በየቦታው ይለጥፋል። ታዋቂ ሰባክያንን ከአዲስ አበባ አስመጥተናል ይላል። ኢምፖርት አስደርገናል ነው ነገሩ። ምንድናቸው እነሱ? የታሸጉ እቃዎች ናቸው። እንዴት ዋላችሁ? በጣም ምርጥ ሞባይል አምጥቻለሁ ብዬ ማስታወቂያ ልሰራ፣ እንዴት ያለ ሳምሰንግ ብዬ ማስታወቂያ ልሰራ፣ ችግር የለም። ታዋቂ ሰባኪ ታዋቂ ዘማሪ መጥቷል ብሎ አሁን ማስታወቂያ አለ። እንዴት ዋላችሁ? ማንስ ይምጣ ማንኛ ምን አገባል? ሰባኪ እኮ አያጸድቅህም። የሁሉ ነገር መሰረት ማን ነው? ንገሩኝ። ታዋቂ ሰባኪ ፈቀቅ አያረግህም። በመጀመሪያ ደረጃ ሰባኪውን ብለህ ከመጣ እንኳን ይሄን የዘመኑን ሰባኪ እነንታ ሊቀ ሊቃውንት እና አባ ገብረ ኪዳን የመሰሉ እና አባ ሊቀ ጉባኤ ገብረ ማርያም የመሰሉ እነሱ እኮ አሉ ብላችሁ ብትሉ ጣዖት አምልኮ ነው። እግዚአብሔርን ፈልጋችሁ ይሉ። ለምሳሌ የንታ በሌሉበት ቀን ሰው ሲቀራ ያለው እሳቸውን ብለህ ነው የምትመጣ? መድኃኔዓለምን ትተህ ማንን ልታመልክ እየወደድክ ነው? አድርጎ ያላሉትን አሁን የንታ እኔ በሌሉበት ቀን አትምጡ ብለዋል አላሉ። ዛሬ ታውቃላችሁ እነገል የሚባሉ ያሉበት ሰዎች ጉባኤ ይበዛል፣ ሰው ይበዛል። ምን ጭንቅ አያጸድቅ አብረ ገደል ትገባለህ እንጂ ሰባኪ የገባበት ገደል ነው የምትገባ ሄደህ እና አስታውሳለሁኝ። ስሙን አልጠራም። ባለፈው ጉባኤ አዘጋጅተን እያለን በዚያ ማዶ በአደባባይ ኢየሱስ ላይ አስተማሪው መድረክ እየመራው ነበርኩና እንዲሁ አደራህና ምንድን ነው ስለው ስሜን ብቻ ጥራ ሌላ ነገር እንዳትለኝ አለ። አይ ጥሩ ተገናኝተናል፣ ችግር ለነገሩ ጥራ ብትለኝም አልጠራም፣ ግን ደስ አለኝ። በቃ ዲያቆን እገሌ እገሌ ወደ መድረክ እንጂ አደራህን ሌላ ነገር እንዳትለኝ አለ። ኧረ ብትለኝስ እችላለሁ፣ ግን ደስ አለኝ። አያችሁ ይሄን መመሰጋገርን ጠልቶታል። እዚያ ደግሞ አመሰገነኝ ብሎ ደግሞ ያኛው ያመሰግናል። እንትና እኮ እንደዚህ ሆነ እንደዚህ ሆነ ይላል። አንዳንድ ሰው የሚለው ሲያጣ ልክ ሰው ሲሞት እንደሚነበው የወት ታሪክ ማለት ነው። በቀደም የሆነ ሰው ሞቶ ወፍጮ ቤት ተክለዋል የሚል ታሪክ ሰማውና እና ምን አገባኝ ነው ወፍጮ ቤት ተክሎ አይተክሉ። ሲጨንቅ የምናመሰግንበት ምክንያት ስናጣ እንኳን የሌለ ነገር አመደን ስራውን ሁሉ ይናገራል። እገሌ እኮ ዶክተር እና ምን አገባኝ ነው ኢንጂነር ምን አገባኝ ነው ፓይለት እንዴ ምን አገባኝ? አያገባኝም። እኔ የምፈልገው የእግዚአብሔር ቃል ነው። የእሱ ዶክተርነት ፓይለትነት ለኔ ምን ያደርግልኛል? እንኳን ለኔ ለእግዚአብሔር ምን ቁም ነገር ነው? ደህና ዋላችሁ። ምን ያደርጋል? እና ቢያመሰግነው አመሰገነው እንዳይሉት እነሱ ከሄዱ በኋላ ጌታ ወምንትሩም ወጻይክሙ ተረአዩ ምን ታዩ ዘንድ ወጣችሁ አላቸው። እዚያ የተሰበሰቡትን መጥምቁ ቅዱስ ዮሐንስ ሲያስተምር ሕዝብ ተሰብስቦ ይሰማው ነበርና ምን ልታዩ ነው የወጣችሁት? መሀል ላይ ታችሁ ከሆነ የሚወዛወዝ ሸምበቆ ነውን አላቸው። ሸምበቆ ትርጉም ስላለው ሸምበቆ ምን አለ? ሸምበቆ የሚወዛወዝ ማለት እኔን እናንተ አንድ ጊዜ ሲያሻችሁ ታምሬን ስታዩ ፈጣሪ ትሉኛላችሁ፣ ደካማ ነገር እንደ ሰውነቴ ስታዩ ደግሞ ፍጡር ትላላችሁ። እንደናንተ አንድ ጊዜ ፈጣሪ አንድ ጊዜ ፍጡር የሚል ዮሐንስ እንደናንተ የሚል መስሏችኋለን? እንደናንተ ሸምበቆ የሆነ ሰው መስሏችኋለን? ሸምበቆ ልታወጣችኋለን ማለት ሸምበቆ የተባሉ ጸሐፍተ ፈሪሳውያን ናቸው። እዛ የሚማረው ሰው ተመሳሳይ ስም ተሰጥቶታል። ትርጓሜው ሀተታው ሰፊ ነው። በአራት በአምስት ቤት እንደሚያለ መጽሐፍ ይላል። ትኩረታችን ወደ ታሪኩ ስለሆነ በዚህ እንግታና እንመለስ። ግን ምን ልታዩ ወጣችኋል የሚለው ኃይለ ቃል ለእኛ የሚነግረን ነገር ስላለ በኋላ ወደዚህ ትምህርት ተመልሰን እንመጣለን። እንመለስና የመጥምቁ ቅዱስ ዮሐንስን ነገር ታሪኩን እናንሳ። መጥምቀ መለኮት ቅዱስ ዮሐንስ እንዲሁ በመጀመሪያ ስሙን እናጥና። ደህና ዋላችሁ። ስሙን እናጥና። ቅዱስ ዮሐንስ በሉ። አሁን ቅድስናውን ቤተክርስቲያን አምና ከዛ ዮሐንስ ሲባል ዮሐንስ የሚለው እንደኔና እንደናንተ እዚህ መሀል ዮሐንስ የምትባል ሌላም ስም ያለች ሴት መልካም ስም ያላችሁ ሴቶች ብትኖሩ የእናንተ ስም የወጣ መቼም እናት በስም ትክሳለች። መልከ ጥፉን በስም ይደግፉ ነው እንጂ አሁን ለስሙ የሚመጥን ሰው አለ እዚህ አይገኝም አይደለም። የቅዱስ ዮሐንስን ስም ያወጣው ቅዱስ ገብርኤል ነው። ስሙ ማን ይባላል?
ዮሐንስ ዮሐንስን ማለት ነው ፍስሐ ወሐሴት ፍቅር ወሰላም ተድላ ነው፣ ደስታ ነው፣ ፍቅር ነው፣ ሰላም ነው። ተድላ ደስታ ለእናቱ ለአባቱ ለዘመዶቹ፣ ፍቅር አንድነት ሰውን ከእግዚአብሔር የሚያስታርቅ የክርስቶስ የመድኃኒታችን መንገዱን ጠርቆ ሰዎችን ልባቸው ክርስቶስ መድኃኔ ዓለምን ለመቀበል የተስማማ አድርጎ ስለቆየ ፍቅር ወሰላም። ይሄ ራሱ ቅዱስ እንለዋለን፣ ዮሐንስ እንለዋለን። ከዚያ ቀጥሎ ሁልጊዜ ቢሆን ለእሱ የተለየች ስም አለች፣ መጥምቀ ንገሩኝ። መለኮትን ያጠመቀ ከሱ ውጭ ማን አለ? ንገሩኝ። ማንም የለም። መጥምቀ መለኮት። ሌላ ጸያሄ ፍኖት ምን ማለት ነው በአማርኛ? ኧረ በሞት ይችንማ ንገሩኝ። እንዴት ዋላችሁ? ጸያሄ ፍኖት ማለት ነው መንገድ ጠራጊ ማለት ነው። መንገድ ጠራጊ ግን ከሱ ውጭ ሌላም አለ። ኋላ በምጽአት የጌታን መንገድ የሚጠርግ ማን አለ? ቅዱስ ኤልያስ አለ። ጸያሄ ፍኖት ግን እንደ ማዕረግ ሆኖ ከኤልያስ ይልቅ ለቅዱስ ዮሐንስ መጥምቅ ያገለግላል። ሌላ ነቢየ ልዑል ይባላል። በተወለደ ጊዜ ዘካርያስ አባቱ ሁልጊዜ ጉባኤ ስንጀምር ይትባረክ እግዚአብሔር አምላከ እስራኤል ዘተሳሃለነ ወገብረ መድኃኒት ለሕዝበ ዚአሁ። ይህ እኮ የዘካርያስ ነው። ቅዱስ ዘካርያስ ልጁ ሲወለድ አፉ ሲፈታለት የመጀመሪያ ምስጋና ይትባረክ እግዚአብሔር አምላከ እስራኤል፣ የእስራኤል አምላክ እግዚአብሔር ይመስገን። ዘተሳሃለነ ይቅር ያለን ቅርታውን ያደረገልን፣ ወገብረ መድኃኒት ለሕዝበ ዚአሁ ለወገኖቹ መድኃኒትን ያዘጋጀ ያደረገ። በከመ በአፈ ነቢያቱ ቅዱሳን በነቢያቱ በቅዱሳን ነቢያት አንደበት እንድትናገር። ወረድ ብሎ ምን አለው? አንተኒ ሕፃን ነቢየ ልዑል ትሰመይ። አንተ ሕፃን የልዑል እግዚአብሔር ነቢይ ትባላለህ። አንድም መምህር ሆነህ በእርሱ ትሾማለህ። እስመ ተሐውር ቅድመ እግዚአብሔር ከመ ትጽእ ፍኖቱ። በነገራችሁ ላይ ግርም ነው ቢለኝ በእግዚአብሔር ፊት ጎዳናውን ልትጠርግ ትሄዳለህ ይለዋል። በማን ፊት? አያችሁ፣ ኢየሱስ ክርስቶስ እግዚአብሔር መሆኑን ዘካርያስ ሲል መሰክራል። በእግዚአብሔር ፊት ጎዳናውን ልትጠርግ በፊት ትሄዳለህ እና ነቢየ ልዑል አለ። ሌላ ቅዱስ ዮሐንስ ካህን ይባላል። ለምን? በሁለት ምክንያት። አንድም በብሉይ ኪዳን ክህነት ከአባት ወደ ልጅ ነው። አባቱ ሊቀ ካህናት ነው። ቅዱስ ዮሐንስ ሐዲስ ኪዳን ባይመጣ ብሉይ ኪዳን ቢቀጥል ባይገደል ኖሮ በአባቱ ተተክቶ በሊቀ ካህንነት ያገለግል ነበረ። ካህን ነው። ለክህነቱ ማስረጃችን ምንድን ነው? የሚያጠምቁ ካህናት ናቸው አይደሉም? ዮሐንስ ያጠምቅ ነበር አይደለም? እዚያም በላይ ጌታን እስከ ማጥመቅ ጸጋ ተሰጥቶታል። ካህን እንለዋለን። ቅዱስ ዮሐንስ ሐዋርያ ነው። ደህና ዋላችሁ? ኧረ እንዴት ዋላችሁ? ሐዋርያ ነው። አስተምሯል አላስተማረም? የወንጌልን ትምህርት ሐዋርያ ብቻ አይደለም፣ ወንጌላዊ ይባላል። መጽሐፍ ወለታ ለሄሮድያዳ ሀበ ንጉሥ ወትቤሎ ሀበኒ መጽሐይል ርዕሰ ዮሐንስ ወንጌላዊ። እና አንድ ሰው ምን አለ? ይሄ ነገር ተምታቶባቸው እንዳይሆን ሊቃውንት፣ አንተ ደንቆሮ የተምታታብህ አንተ ነህ። ዮሐንስ ወንጌላዊ የምናውቀው ለነጎድጓድ ነው። መጥምቁም ግን ምን ይባላል? ወንጌላዊ። ለምን ብትሉ ወንጌልን አስተምሯል። ከወንጌል ስብከቶች ሁለቱን በተለይ እንጠቅስለታለን። አንደኛው ነስሑ እስመ ቀርበት መንግሥተ ሰማያት። የወንጌል የመጀመሪያዋ የምስራች ምንድን ናት? መንግሥተ ሰማያት ቀርባለችና ንስሐ ግቡ። በሩን የከፈተው እሱ እኮ ነው። እንዲህ ብሎ ሰብኮ የወንጌልን በር። ሁለተኛ ምን እናድርግ ሲሉት ሁለት ልብስ ያለው አንዱን ለሌለው ይስጥ ብሎ የወንጌልን ትምህርት አስተማረ። ስለዚህ ሐዋርያ እንለዋለን፣ ወንጌላዊ እንለዋለን። ሌላ ቅዱስ ዮሐንስ መጥምቅ ሰማዕት ይባላል። ለምን? በሄሮድስ ዘመን አንገቱን ስለተቆረጠ። ሌላ ቅዱስ ዮሐንስን ገዳማዊ ባህታዊ እንለዋለን። ባህታዊ ቢሉ 25 ዓመት ለብቻው፣ ገዳማዊ ቢሉ በበረሃ ገዳማዊ ሕይወትን ካሳዩ የብሉይ ኪዳን ቅዱሳን መካከል የመጨረሻው እሱ ነው። ሌላ ድንግል እንለዋለን። ቅዱስ ዮሐንስ ምንድን ነው? ድንግል ነው። አባ ጊዮርጊስ አርእስተ ደናግል
የደናግል አለቆች ብሎ ዮሐንስ ወንጌላዊን አስቀድሞ ዮሐንስ መጥምቁን ያስከትላል። ድንግል ነው፣ ድንግል ነው። ሌላ ተንከተም እንለዋለን። ተንከተም ማለት ድልድይ ማለት ነው። ከብሉይ ኪዳን ወደ አዲስ ኪዳን እንደ ብሉይ ኪዳን ነቢያት ትንቢት ተናገረ፣ ከኔ በኋላ ይመጣል። ትንቢት ነው አይደለም? እንዴት ዋላችሁ? እንዴት ዋላችሁ? ከኔ በኋላ ይመጣል ትንቢት ነው አይደለም? አዎ። ሲመጣ ደግሞ ነው በጎ ለእግዚአብሔር እነሆ የእግዚአብሔር በግ ብሎ ደግሞ ሐዋርያትን መስሏል። እንደ ነቢያት እንደ ሐዋርያት ሆኖ መሀል ላይ ድልድይ ሆኖ ተገኝቷል። ሌላ ምስራቃውያን ኦርቶዶክሶች ሲስሉት በዚህ ክንፍ ይስሉለታል። በሁለት ምክንያት ነው። አንደኛ አንገቱን ከተሰዋ በኋላ ከተቆረጠ በኋላ ክንፍ ስላወጣ ነው። ዋናው ምስጢር ግን ቅዱስ ዮሐንስን መልአክ እንለዋለን። መላእክትን በመሰለ ንጽሕናው፣ መላእክትን በመሰለ ተልእኮቱ፣ አገልግሎቱ እንዲህ እየተባለ ቅዱስ ዮሐንስ በጣም ብዙ ስም አለው። ከስሙ እልፍ እንበልና ደግሞ ታሪኩን እናንሳ። ታሪኩን ለማንሳት ግን እናመስግነው። አይመስላችሁም? እንዴት ዋላችሁ? እናመስግነው አይደለም? አዎ። ዛሬ አርኬውን የጻፈው አባታችን አርከ ስሉስ መዝሙረ ፍስሐን ኋላ መጽሐፈ አርኬ በተባለ ድርሰቱ ላይ ሰላም ለልደትከ ከመ ገብርኤል አድሞ ስድስተ አውራሃ ለልደተ ክርስቶስን ተቀደሞ፣ ከክርስቶስ 6 ወር ተቀድመ ተወልደሃል። ይህንንም ቅዱስ ገብርኤል አብስሯልና አንተ ለመወለድህ ምስጋና ይገባል፣ ምስጋና ይገባል። ዮሐንስ ምዑዝ እችኛይቱን አንቀጽ ዘለየ ለለነውኩ በጽሕቅ ለመልክዕከ ሰላሞ ከመከላስስት በሕፅንከ ስንክሳር በሕፅኔ ይላል። ማሕሌታውያን በሕፅንከ ሲሞ። ማሕሌታውያን መልኩን ከደገሙ በኋላ ያንተን መልክ 28 ቤት ያለው መልክ ነው እና ያንተን 28 ቤት ያለው መልክ በየአንቀጹ ተናግሬ ያለሁና እንደ ነዶ በቅፍህ ያዘው ብሏል። እንደ ነዶ በቅፍህ ያዘው ያለ ተቀበል ማለቱ ነው። አንድም ወስዶ ለባለቤቱ ያስረክባልና ምስጋናውን በፈጣሪ ፊት አቅርብልኝ ነው። ለሁሉም ቅዱስ ዮሐንስን ሌላ አንድ ምስጋና እንጨምር። ከአርኬ ሰላም እብል ዮሐንስ ካህን ለሆነ ለቅዱስ ዮሐንስ ሰላምታ፣ ስግደት፣ ምስጋና በጸጋ አቀርባለሁ። ሰማዕተ ብርሃን እርሱም የብርሃን ሰማዕት ነው ይላል። የብርሃን ሰማዕት የሚለው ስለ ሁለት ምክንያት ነው። አንድም ብርሃን የተባለ ጌታ ነው። አነ ውእቱ ብርሃኑ ለዓለም ዮሐንስ ወንጌል 9:5 ላይ እኔ የዓለም ብርሃን ነኝ። ሰማዕተ ብርሃን ማለት ሰማዕተ ክርስቶስ ማለት። አንድም ብርሃን የተባለች ወንጌል ናት። ስለ ወንጌል ሰማዕት ሆኗልና የወንጌልን እውነት መስክሮ። አንድም ብርሃን የተባለ ዘመነ ስጋዌ ነው። ሰማዕተ ብርሃን ይለዋል። ቀተልወ እፎ ለህሩመ ስጋዌ። እንዴት ዋላችሁ? ስጋ በልታችሁ ታውቃላችሁ? ኧረ በሞቴ ንገሩኝ። የእውነት በልታችሁ ታውቃላችሁ? አይመስልም ግን ደግሞ ተጠመጠጥ ብላችኋል። ጮማውን፣ ብርንዶውን፣ ቁርጡን፣ ፍልጡን ምኑን በልታችኋል። ይሄ ሁሉ ያልኳችሁ የማይበላውን ነው፣ ነውር ነው። አብስላችሁ ነው መብላት። ስጋ ያልበላ እስቲ እኔ ስጋ ቀምሼ አላውቅም የሚል ሰው አለ? ቅዱስ ዮሐንስ በአፉ ስጋ ዞሮ አያውቅም። የበረሃ ቅጠል ነው የሚበላው። እስቲ ከውሃ ውጭ ጠጥቼ አላውቅም የሚል ሰው አለ? እንዴት ዋላችሁ? ከውሃ ውጭ አልጠጣም። ለዚያ ነው ቀተልወ እፎ ለህሩመ ስጋ ወይን፣ ስጋ የማይበላ ወይንም የማይጠጣውን ይሄን ቅዱስ እንዴት ገደሉት? እንዴት አረዱት? የሚያስገርመው እንዘ ይበሉ ነግሃ መኳንንተ ዘመን አብዳን፣ የዛ ዘመን ደናቁርት መሳፍንት፣ ያው ጧት እንደዚህ ዘመን ወጣት አይኑን ብስ አድርጎ ቁርስ ነው፣ ጸሎት የለ ምን የለ። እንደዛ ናችሁ? ዝም ብላችኋል ማለት አይደላችሁም ማለት ነው። አውቃለሁ። በመንፈቀ ሌሊት ተነስታችሁ ዳዊቱን ምኑን ስትጸልዩ አይደል የምታድሩ? አዎ እናውቃለን።
በቀደመ ዘጉባኤ 64 ጸሎተ ማርያም እኮ ይደገማል ስል ሁላችኋል ስትደግሙ ብታድሩ አዎ ይታወቃል። አንተ ቸሩ መድኃኔዓለም ጧት አይንን ብስ አድርገው ወደ ቁርስ አይደል። የሚገርማችሁ ነገር ፍስክ በሆነ ቀን በሚበላበት ቀን ጸላይ ሰናት አርፍደህ እንድትነቃ ያደርጋል። አዛ በጸሎቱና በቁርስ መካከል እንድትመርጥ ያስቀርብልሃል። ምን ምርጫ ያስፈልገዋል? ቁርስን መብላት ነው። ለምን አልጸለይክም ብሎ የሚቆረጥጥህ የለማ። እዛው ጋር ነመሳታፉ ከፍቶ ይጠብቃል እንጂ እነዚያ ሰነፍ ደናቁርት መኳንንት የሄሮድስ መኳንንት ሄሮድስን ጨምሮ ጧት ተነስተው አይናቸውን አብሰው ቁርስ ነው። ለዚያ ነው እንዘ ይበሉ ነጋ መኳንንት ዘመን አብዳል ምስለ ንጉሶሙ ወሬዛ ምኑን አለ። እነዚህ መኳንንት ብቻ አይደሉም፣ ከተናቀ በእግዚአብሔር ፊት ከቀለለ ከወጣት ንጉሳቸው ጋር ነው አለ። ከወጣት ንጉሳቸው አለ። አሁን ይሄ ሀዘት አይለው ችግር ነው ብቻ ያው ይገባናል አይደለም። ማስተዋል የተሳነው ከእድሜም ከልብም የጎደለው መሪ ነበራቸው ነው ብቻ ነው ነበራቸው። 4 ነጥብ እኔ ልንውበት አታነካኩኝ። ተናገሬ ደግሞ ይሄን ሁሉ ያመጣው ጣጣ ላይ በቃኝ። እሺ ይሄን ብላችሁ ግን ለምን እንደሆነ ታውቃላችሁ? ብናገርም ባናገርም የሚቀርልኝ ነው አይደለም። ነገር ግን ትንሽ እንዲሰማችሁ ብዬ ነው። እናንተ ቢገባችሁ ብለን ለፍልፈን እናንተ ሳይገባችሁ እኛ ልንበላ ጫፍ ቀረብን። ስለዚህ ንስሐ ሳልገባ ያለ ጊዜ ከመቆረጥ መሀል ቤት ላይ እናንተም ላይ ገባችሁ ብትወው ይሻላል ብዬ ነው እንጂ የምትሰሙ የሚገባችሁ ቢኖር አላቋርጥም፣ እገፋበት ነበረ። ለዚያ ነው ነካ አድርጌ የምተው እንዳይሰማ ምናምን እንዳይመስላችሁ አይደለም፣ ለእኛ እንዲገባል ነው። እግዚአብሔር አምላካችን የቅዱስ ዮሐንስ መጥምቁን በረከት ያሳደርብን። ክብሩን እንዲህ ባጭር እንናገረው። ቅዱስ ዮሐንስ መጥምቀ መለኮት ከቅዱሳን መካከል ከእመቤታችን ቀጥሎ ለብቻው ትንቢት የተነገረለት ቅዱስ እሱ ነው። ደህና ዋላችሁ። ትንቢት በጋራ ነው። ለነቢያት ተነግሯል፣ ኢትክስሱ መሲሐኔ ተብሎ ለሐዋርያት ተነግሯል። አልቦ ነገር ወአልቦ ነቢብ ዘይተሰማ ቃሎሙ ውስተ ኩሉ ምድር ወፃ ነገሮሙ ተብሎ ለሐዋርያት በጋራ ተነግሯል። ለሰማዕታት እስመ በእንቲአሁ ይቀትሉነ ተብሎ በጋራ ተነግሯል። ለባሕታውያን ሐመደ ከመ እክል ቀማይኩ ተብሎ ተነግሯል። እስመ ባሕታዊ ወነ ዳይአነ ተብሎ ተነግሯል። ለደናግል ለመነኮሳት ለሁሉ ቅዱሳን ለሊቃውን ተነግሯል። ጸላይኩም አይበረኩያን ተብሎ ለሊቃውን በነጠላ ግን ለፈጣሪያችን ለመድኃኒታችን ለኢየሱስ ክርስቶስ ተነግሯል። 1 ለድንግል ማርያም ተነግሯል። 2 ለቅድስት ቤተክርስቲያን ተነግሯል። 3 ለቅዱስ መስቀሉ ለብቻው ተነግሯል። 4 በግለሰብ ደረጃ 5ኛ የተነገረለት ቅዱስ ዮሐንስ መጥምቅ ነው። ተናጋሪዎቹ ደግሞ ነቢዩ ቅዱስ ኢሳይያስና ነቢዩ ቅዱስ ሚልክያስ ናቸው። ኢሳይያስ ምን አለ? ቃለ አዋዲ ዘይሰብክ በገዳም ወይም ጽሑ አፍኖቱ ለእግዚአብሔር፣ በበረሃ የሚጮህ አዋጅ ነጋሪ ቃለ አዋዲ የእግዚአብሔርን ጎዳና አዘጋጁ እያለ የሚጮህ ይመጣል ብሎ ቅዱስ ዮሐንስ እንደሚመጣ ቅዱስ ኢሳይያስ ልዑለ ቃል ደረቅ ሐዲስ የተናገረ ቅዱስ ኢሳይያስ ልዑለ ቃል በመዝሙር 43 ተናግሮለታል። 41 ከሆነ እንግዲህ ፈትፍታችሁ አንብቡ። 41 ወይ 43 ነው። ሁለተኛው ነቢዩ ቅዱስ ሚልክያስ ነው። የመጨረሻው ትንቢት የጻፈ ነቢይ ሚልክያስ ነው። እፌኑ መልአኬ ቅድሜከ ዘይጸይፍኖተከ፣ በፊቴ ጎዳናህን የሚጠርግ መልእክተኛ እልካለሁ ተብሎ ተነግሯል። ለሁለት ያስተረጉማል። በዘመነ ስጋዌ ለቅዱስ ዮሐንስ መጥምቅ፣ በዳግም ምጽአት ለነቢዩ ቅዱስ ኤልያስ ይተረጎማል። ስለዚህ ክብሩ የሚጀምረው ትንቢት ተነግሮለት የመጣ ነው ቅዱስ ዮሐንስ መጥምቅ። ከዚያ እንምጣና የጽንሰቱን የለቱን ነገር ባጭሩ እንመልከት። ዛሬ የለቱ አይደለም? አረ እንዴት ዋላችሁ? ዛሬ ዮሐንስ ይቤላ ለማርያም ሰላም ለኪ እንበል እንጂ ለምን ይቀርበትና እሱ ሳይቀርበትም እኛ ይቀርብናል እንጂ። እስቲ በቅድስት ሥላሴ በማምላክ ድንግል ማርያም በመጥምቁ ቅዱስ ዮሐንስ በዕፀ መስቀሉ በቅድስት ቤተክርስቲያኑ ስም በጋራ እንዘምር። ዮሐንስ ይቤላ
ለማርያም ዮሐንስ ይቤላ ይቤላ ለማርያም ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ይቤላ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ይቤላ ሰላም ለኪ። እንዴት ሰላም ለኪ እንዳላት እኮ ልንመጣ ነው። እንግዲህ እግዚአብሔር አምላክ ከሃሊ ነው። ቅዱስ ዘካርያስ የሚባል አባቱ በራክዩ የተባለ ከአሮን ዘር የተቆጠረ ቅዱስ ካህን ይኖር ነበር። እስከሚያረጅና እድሜው 100 እስከሚደርስ ድረስ ልጅ አጥቶ ይኖር ነበረ። ሚስቱ ኤልሳቤጥ መካን ናበት። ጧት አባታችን ዘካርያስ ማለት ዝኩር በሀበ እግዚአብሔር በእግዚአብሔር ዘንድ የታሰበ ወይም እግዚአብሔር ያስባል አይረሳም ማለት ነው ብለው የቅድስት ኤልሳቤጥ ሰዓት ከፍቶባቸው ሳይተረጉሙ አልፈዋልና ኤልሳቤጥ ማለት እግዚአብሔር መሐላዬ ነው ማለት እንደሆነ መተርጉማን ይናገራሉ። ኤልሳቤጥ ማለት እግዚአብሔር መሐላዬ ነው። እነዚህ ሁለት ቅዱሳን እርሱ ሊቀ ካህናት፣ እሱ የሊቀ ካህናቱ ሚስት ክቡር ናት። ግን አንድ ነገር ጎሉ በጣም ያሳዝናታል። ልጅ የላትም። በብሉይ ኪዳን እንደምታውቁት ልጅ የሌለው ህጧ በለከት እያሉ ይጠላሉ፣ ያሳቅቃሉ። በዚያ ዘመን ቅድስት ሐናና ቅድስት ኤልሳቤጥ እህትማማቾች ናቸው። እህትማማች ሁለቱም ልጅ አጥተው ይጨነቃሉ። ቅድስት ኤልሳቤጥ እግዚአብሔርን ለመነች 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 ለመነች። እድሜዋ 60 ሲሞላ ግን ተወችው። ምክንያቱም ከዚህ በኋላ ሴት አትወልድም። ዘካርያስም እንደዚህ ተው። በቅዱስ ሉቃስ ወንጌል የሚያስገርም ነገር አለ። እንዲሁ በሞቴ ደህና ዋላችሁ። አሁን እናንተ ሰው መረጣችሁ፣ ሰው ያከበረውን ሰው ታከብራላችሁ። ሰው ያከበረውን እንዲያው ዝም ብሎ ለታይታ መጽሐፍ ሰውን ሲያከብር መንፈስ ቅዱስ ስለ ቅዱሳን ሲናገር እንዴት እንደሆነ ማወቅ ከፈለጋችሁ እስኪ የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ልብ ብላችሁ አድምጡት። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ወገን ነበረች፣ ስሟም ኤልሳቤጥ ነበረ ይልና ሁለቱም በእግዚአብሔር ፊት ጻድቃን ነበሩ ይላል። እኔ ቀልል አድርጋችሁ ታዩት ይሆናል። ቅዱስ ያሬድ አንቀጸ ብርሃንን ሲደርስ ምንድን ያለው? እግዚአብሔር ዘካርያስ ካህን አረጋዊ ጻድቅ ወንጹህ ዘይገብር ትእዛዙ ለእግዚአብሔር ሁሉ አንከረ ወተደመ አለ። አረጋዊ አለው ስለ እድሜው፣ ጻድቅ አለው ስለ ትሩፋቱ፣ ንጹህ አለው በክህነቱ ምንም አይነት ምክንያት አልተገኘበትምና በንጽህና ሲያገለግል። ዘይገብር ትእዛዙ ለእግዚአብሔር ሁሉ የሁሉ ጌታ የሚሆን የእግዚአብሔርን ትእዛዛት ማለትም ኦሪቱን ነቢያቱን የሚፈጽም በኦሪት በነቢያት የተነገረውን የሚፈጽም ምን አለ እዚህ በእግዚአብሔር። እንዴት ሰው በእግዚአብሔር ጻድቅ መሆን ይችላል? ወገኖች እንዴት ዋላችሁ? በሰው ፊት እንኳን ጻድቅ መሆን እኮ ከባድ ነው። ለምን ሰውን ታታልሉለታላችሁ? ለምሳሌ አንድ ሰው መልክዓ ቅዱስ ጊዮርጊስ ላይ ቅዱስ ጊዮርጊስን አፄ ዘርዓ ያዕቆብ ሲለምኑት እንዘ በአፍአ ሰላም የተናገሩኒ ብሎ መሀል ላይ አንዲት አንቀጽ አለች። ለለ በህቡር ሆዱኒ ብሎ ህየንተ እዝንከ ይኩነኒ እንዘ በአፍአ ሰላም የተናገሩ ሲያገኙኝ እንሞትልህ እኔን ኑርልን ያላንተ ይሏቸዋል። ዘወር ሲሉ ግን ሊገሉኝ ያስባሉ፣ ይከቡኛል። ስለ እነዚህ ሰዎች ያንተ ጆሮ የኔ ጆሮ፣ የኔ ጆሮ ያንተ ጆሮ ይሁን። ለምን ቅዱሳን ሲበቁ የትም ቦታ የሚወራውን ይሰማሉ። አንተ ግን እፊትህ ልሞትልህ ምናምን። አሁን ብዙ ጊዜ አይታችሁ ከሆነ የሚያመሰግናችሁ ነው የሚቆጣችሁን ሰው ነው የምትወዱት? የሚያመሰግናችሁ ነው አይደለም? የሚያመሰግናችሁ ሰው ጠላታችሁ ነው። ይህን ማወቅ አለባችሁ። የሚቆጣ የሚገስጽ ከሆነ ግን ወዳጅህ ነው። ለምን? ቢያንስ የሚጠላህም ከሆነ እንኳን ስለሚቆጣ ሁሌ ተጠንቅቀህበት ነው የምትኖረው። ወዳጅህ የመሰለውን ሰው አላል። በዚህ ዘመን የሚባል አባባል መቼም አባባሉን ሁሉ
ዝም ብላችሁ ነው አትይዙትም። እንዲያው እንኳን መንፈሳውን ስጋዊውን አትይዙትም። ሲጠሉ ብቻ ሳይሆን ሲወዱህም ለምን በል ይባላል አይደለም ትላላችሁ። ከወደደህማ ክንፍ ነው የምታወጣው። አስቸጋሪ። በእግዚአብሔር ፊት ጻድቅ መሆን ምን ይደንቅ! በእግዚአብሔር ፊት ጻድቃን ነበሩ፣ በእግዚአብሔር ሥርዓትና በትእዛዙ ሁሉ። አይግሩም! አይመታደል አንተ ቸሩ መድኃኔዓለም። በእግዚአብሔር በትእዛዙ ሁሉ። ቀጥሎም እንደሚል ታውቃላችሁ፣ ያለ ነውር የሚሄዱ ነበሩ። አይ ቸሩ መድኃኔዓለም ነውራችን ያርቅ። ሁላችን እኮ አንደበታችን ነውረኛ፣ ዓይናችን ሰደበን እንዳትሉ ራሴን ጨምሮ ነው። የመጀመሪያው እኔ ነኝ አይደል? እንዴት ዋላችሁ? ዓይናችን ነውረኛ ነው አይደለም? በደንብ ንገሩኝ። ምክንያቱም ያልተፈቀደ ያያላ። ጆሮአችን ነውረኛ ነው አይደለም? ያልተፈቀደለትን ይሰማል። አፋችን ነውረኛ ነው፣ ያልተፈቀደለትን ይናገራል። እግራችን ነውረኛ ነው፣ ያልተፈቀደለት ይሄዳል። እጃችን ነውረኛ ነው፣ ያልተፈቀደለትን ይነካል። ሕሊናችን ከሁሉ በላይ ነውረኛ ነው፣ ያልተፈቀደለትን ያስባል። የሚያረክሰውን ነገር ያስባል። ምን አለ? ያለ ነውር የሚሄዱ ነበሩ፣ ልጅም አልነበራቸውም፣ ኤልሳቤጥ መካን ነበረችና ይላል። አስተውሉ። እነዚህ ጻድቃን ግን ልጅ አልነበራቸውም። እናንተ አሁን ብዙ ሰው አለ አይደለም? ቤተክርስቲያን የሚቀር ምን ሆነ ሲባል አራ እግዚአብሔርን ለመንኩት። ኤልሳቤጥ እና ዘካርያስ እኮ 60 ዓመት እና ዘበላይ ለምነዋል። 40 ዓመት እና ዘበላይ ለምነዋል። ቁጥር ዘመኑን የሚያክል ነው ባንለውም ከሁላችን እድሜ በላይ ለምነዋል። እግዚአብሔር ልጅ ስጠን ብለው አልሰጠም እግዚአብሔር። ነገር ግን አሁንም በንጽህና ያገለግላሉ። ከዚያ ጊዜው ሲደርስ አበው እንደሚሉ መስከረም 24 ቀን እንዴት ዋላችሁ? መስከረም 24 ቀን ቅዱስ ገብርኤል ተልኮ መጣ። እዚሁ ላይ ይናገረዋል። እርሱም በእግዚአብሔር ፊት በተራው የክህነትን ሥራ በሚሰራበት ጊዜ ካህናት እንደሚያደርጉት የሚያጥንበት ጊዜ ደረሰ። ወደ እግዚአብሔር ቤተ መቅደስም ገባ። ዕጣን በሚያጥንበት ጊዜም ሕዝቡ በሙሉ በውጭ ጠብቁት ነበር። የእግዚአብሔርን መልአክ በዕጣን መሠዊያ በስተቀኝ ቆሞ ታየው ይላል ቅዱስ ገብርኤል። ብስራቱን ነገረ። ወንድ ልጅ ትወልዳለህ፣ ስሙን ዮሐንስ ትለዋለህ። እርሱም ደስታ ይሆንልሃል፣ ወገኖችም ደስታ ይሆናል። የአባቶችን ልብ ወደ ልጆች፣ የልጆችን ልብ ወደ አባቶች ይመልሳል ብሎ አለው አለ ዘካርያስ። እንዴት ነው ነገሩ? ምን አመጣህብኝ ደግሞ? መቼስ ሰው ሲለምነው የቆየው ነገር ሲመጣ እኮ ይደነግጣል አይደለም? ደህና ዋላችሁ? ቅዱስ ኤፍሬም ሶርያዊ እመቤቴ ላመስግንሽ፣ ምስጋናሽ እንደ ሰማይ ከዋክብት እንደ ባሕር አሸዋ በዝቶልኝ እንደ እንጀራ ተመግቤው እንደ ውሃ ጠጥቼው እንደ ልብስ ተጎናጽፌው ሲል ቆይቶ እመቤታችን መጣ። ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁር ወልዴ መጻእኩ ኀቤከ ከመ ተወድሰኒ። በል ቅዱስ ኤፍሬም ወዳጄ መጥቼልሃለሁ አመስግነኝ ስትለው ሰማያውያን መላእክት ምድራውያን ደቂቀ አዳም አመስግነውሽ አልፈጸሙት። እኔ እንዴት ብዬ እችላለሁ? መጀመሪያ ምን ሲል ነበር? ላመስግንሽ ብሎ ለምን? ቀላል አይደለም። የጠየቅነው ነገር ሲመጣ እኮ ቀላል። ለምሳሌ አንግሰኝ እያልክ ትለምናለህ። ንጉሥ ጠቅላይ ሚኒስትር መሆን ትፈልጋላችሁ ወይ? አይ ተስፋ ቆርጠህ ትተው ነው ሶስተው። የእውነቴን ነው። ዝና፣ ስልጣን፣ ገንዘብ የማትመኙ ከሆነ በቅታችኋል ማለት ነው። አልያ ተስፋ ቆርጣችኋል ማለት ነው። የእውነቴን ነው። እኔ ልጅ እያለሁኝ ምን መሆን ነው የምትፈልግ ሲባል እኔ የሞተው ሰውዬ ነፍሱን ይማረውና ጠቅላይ ሚኒስትር መለስ በእሱ ወንበር ነው የምቀመጥል ነበር። ኋላ አድጌ ሳየው እሳት የሆነ ቦታ ነው ለካ። እሳት ዝም ብለህ ፍህም ነስነሰ ዛሬ ቁጭ ማለት እኮ ነው። ኧረ ቸሩ መድኃኒዓለም የሚቀር ነው የሚሻል። አትመኙት፣ ይቅርባችሁ። ስልጣን መጥፎ ነው። መልካም ከሰራችሁ በምድር ትነዳላችሁ፣ ክፉ ከሰራችሁ በሰማይ ትነዳላችሁ። አማራጭ የላችሁም። እውነቴን ነው። ባለስልጣን ላይ አትፍረዱ፣ እዘኑላቸው፣ እንዘንላቸው። አውቀው ከሚያጠፉት በቀር አውቀው የሚያጠፋውን እግዚአብሔር ይፍረድበት። በእውነቱ አሜን በሉኝ። አውቆ የሚያጠፋውን እግዚአብሔር ይፍረድበት። መልካም መስራት እየቻለ የማይሰራውን እግዚአብሔር ይፍረድበት። በእውነቱ ከዚህ በላይ ምን ማለት? አቅም ያጣውን ግን መልካም ሊሰራ አስበው አቅም ያጣውን
ባለስልጣን ከትንሹ ጀምሮ እስከ ትልቁ መንፈሳዊውንም ስጋዊውንም እግዚአብሔር ረድኤቱን ይላክላቸው። ይህንን ነው የምንለው በእውነቱ። እና ቅዱስ ዘካርያስ ተጨነቀ። እኔ አርጅቼ ሚስቴም ዘመኗ አልፎ አርጣለች፣ የሴትነት ልማድ ትታለች፣ እንዴት ብሎ አለ። አይ ብሎ ሊያስረዳው ሞከረ። የለም ተከራከረ፣ ተጠራጠረ። ያን ጊዜ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ ቃሌን ተጠራጥረሃልና የተናገርኩት እስከሚፈጸም ድረስ ዲዳ ትሆናለህ ብሎ አለው። ለዘካርያስስ መቼም ለአንዳንዶቻችን ግን ያስፈልጋል። በዚህ ዘመን ሀገር ብጥብጥ ያደረጉ ወሬኞችን ልጉም የሚያደርግ መልአክ እግዚአብሔር ቢመጣ ጥሩ ነበር አይደለም? እንዴት ዋላችሁ? ሀገርን የምንመጠብጥ ሁላችን ሁሉ ክፍታፍ ነው። ደህና ዋላችሁ? ሁሉ ክፍታፍ አፉን ቢይዙት በዛ ፌስቡክ በዛ በምኑ እየገባ የሚናገር ሁሉ ሰባኪ፣ ሁሉ ዘማሪ፣ ሁሉ ጻፊ፣ ሁሉ ለጣፊ፣ ሁሉ ወገኛ። ምን ታውቅና ነው አንተ ፌስቡክ ገብተህ የምትጽፍ? ምን ታውቅና ነው አንተ ለሰው ቁጭ ብለህ ሰዎች ሲያወሩ ሰማቸው? ፖለቲካ ተንታኝ። አንዳንድ ሰው ፖለቲካል አናሊሲስ ይሰራል። ይሄ በዚህ በወልቃይት ያለው እንደዚህ ነው በዛ ምናምን። ምኑን አውቀው ሀቢሉ ለማትል የደንቆሩ ጥርቅም። በግልጽ ነው የምነግራችሁ። ምን ታውቃለህ አንተ? ዋትስ ፖለቲክስ? አልተማርከው። ፖለቲካል ሳይንስ የተማረ ሰው ይሞክረው ወይ በዛ ጉዳይ ምን ያህል አንብበሃል? እስኪ ከዓለም አቀፍ ፖለቲካ ምን ታውቃለህ? ስለ ኮንስፓይራሲ ቲዮሪ ምን ታውቃለህ? ስለ ሴራ ትንተና የምታውቀው ነገር አለ? አንተ የሰጡህን ነገር ነው። በነገራችሁ ላይ ጠላቶች አጀንዳ ይሰጡሃል። ያንን ቁጭ ብለህ እንደ ተንታኝ ታወቀዋለህ። ጅል መሆን በዚህ ይታወቃል። መጀመሪያ ጠላት በሚሰጥ አጀንዳ አትወሰድ። እራስህ አጀንዳ ስራ። ፖለቲካ ገባሁን? የእውነቴን ነው። አንዳንዴ ቁጭ ብዬ ፖለቲካ ሳይንስ ጉዳይ ትንሽ ፊደል ብንቆጥር ሁሉ እመኛለሁ። ለምን ትረጋጋለህ? ዝም ብለህ በሁሉ ነገር ጻፊ ለጣፊ አትሆንም ነበረ። እግዚአብሔር አምላካችን ለንስሐ ሞት ያብቃን። በእውነት ለሁሉም አንደበት ይዘጋል ላለው ተዘጋ። ለስንት ጊዜ? ለ9 ወር ከ15 ቀን ተዘጋ። መጥምቆ ዮሐንስ የተጸነሰ 9 ወር ከ5 ቀን ነው እንጂ ደግሞ 10 ምን አመጣኸው እንዳትሉኝ። አፉ የተዘጋ የቅዱስ ዮሐንስ በ24 ነው። በ26 ቅዱስ ዮሐንስ ተጸነሰ። 3 ቀን ቆይቶ ለክብረ ስርዓት ከአገልግሎት በኋላ 3 ቀን ያስፈልጋልና በ3ኛው ቀን በ26 መጥምቆ ዮሐንስ ተጸነሰ። ከዛ ሰኔ 30 ቀን ተወለደ። በዚህች ቀን ዛሬ። ዘካርያስ ግን አንደበቱ የተከፈተ ሰኔ 7 ቀን ነው። ምክንያቱም በ8ኛው ቀን ሊገዝሩ ሲመጡ ነው አፉ የተከፈተ። ስለዚህ ከዚህ ከ24 ላይ 7 ውሰድልኝ፣ ከላይ 8 ጨምርልኝ፣ 9 ወር አይደለም? ከ9 ላይ 15 9 ወር ከ15 ቀን አንደበቱ ተዘግቶ ኖረ። ኋላ በመሃል በ6ኛው ወር ቅዱስ ገብርኤል እመቤታችን ሄዶ አበሰራት። እመቤታችን ድንግል ማርያም ቅዱስ ገብርኤልን መጀመሪያ ሰላምታው ይከብደኛል አለች። በነገራችሁ ላይ ቅዱስ ገብርኤል ካመሰገናት በላይ ለእመቤታችን ይገባታል። ነገር ግን በትህትና አልቀበልም፣ እንዴት ብሎ ይሆናል አለችው። መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ብሎ ዜናውን ሲነግራት፣ መጀመሪያ መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ዜናውን የክርስቶስን የወልደ እግዚአብሔርን መወለድ ሲነግራት እመቤታችን እንዲህ አለችው። እስቲ ልበለውና እናንተ ተከትላችሁ ትሉታላችሁ። እኔ መጀመሪያ ልጨርሰው። እማይቴ ረከብከ በከመዝ ምስራተ እንበለ ምት እምድንግል ጽንሰተ ወንበለ ዘር እምድር እትወተ በሉ። ይሄን ለሚል ሰው እቺን ገድል እሸልማለሁ። ሊቃውንቱ ይሉታል፣ ያው እነሱ መምህራን ስለሆኑ። ምመን የቤተ ክህነት ሰው ያልሆነ ክህነት የሌለው እችን አሁን ያልኳትን ልድገምለትና ሲደገም እንኳን ማለት የሚችል ሰው ካለ። በነገራችሁ ላይ አባታችን የአቡነ አስራተ ወልድ ገድል ለአባታችን ለአባ ገብረ ኪዳን 48 ለይንታ ሊቀ ሊቃውንት 65 ስጦታ መጥቶ ሰጣቸው። አንተ ተሰጣቸው። ለአባ ገብረ ኪዳን ስጡ ቶሎ። ደግሞ አንድ ነገር ልንገራችሁ። አባታችን የተላከላቸው አባ ገብረ የይንታ ሊቀ ሊቃውንት ለተማሪዎቻቸው ነው የተላከው።
እንግዲህ ተማሪዎቻቸው 72 ናቸው መሰለኝ፣ ግን 45 ነው የተላከ። እንግዲህ አቅም ያለው ይገዛል ማለት ነው። ለአባታችን አባ ገብረ ኪዳን ግን አብዛኛውን ለተማሪው ይሄ ለዘመናዊው ለጉባኤ ተማሪው ይሰጥ ይችላሉና እንዳታጭበረብሩ። አንድ መግዛት የማትችሉ ወይ ከዚህ ነው የምትወስዱ ወይ ከዛ ነው የምትወስዱ፣ አባታችን ጋር ወይ እኔ ጋር። ከቻላችሁ ግን መጀመሪያ እሳቸው ጠይቁ። እዚህ እኔም ራሴ አለኝ ያው የተላከልኝ የአባታችን የአስራተ ወልድ ገድል ለምታውቁት ያው ማህበራችን ማለት ከየኛ ማህበር አካል የሆነ አባ በፍኖቴዎስ ገድላት አሳታሚ ማህበር እንዳለ ታውቃላችሁ። ከሁለት ወንድሞች ጋር የምንሰራው በዛ ነው የታተመው። ስንት አለ ዋጋው? 200 ብር ነው። ገዝታችሁ መጠቀም ትችላላችሁ። እሺ ልድገመው። ማይቴ ረከብከ ዘከመዝ ብስራተ እንበለምት ድንግል ጽንሰተ ወልበነዘር እምድር እትወተ። እሺ ተው ደህና ዋላችሁ። እሺ አባታችን እንዴት ዋሉ? እስቲ ውሰድና ይሄንን ስጥልኝ። ነሳችሁ ስጦታ ነው። ሽበት ያለው ሰው ጉባኤ ማለት ነው። እዚያ ማለት ተቀምጠውልሃል። ጥሩ ነው። ለምን መሰላችሁ? መጽሐፍ ምን አለ? አሜን 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 አሜን። አባታችን እግዚአብሔር ይስጥልን። አንድ እውነት ልንገራችሁ። መጽሐፍ ኦሪት ምን ትላለች? አክብር ገጸ አረጋዊ፣ የሽማግሌውን ፊት አክብረው ይላል። መንገድ ላይ በሁሉ ነገር ቅድሚያ ይሰጣል ለሽማግሌ። ለምን? ይሄ እድሜ ቀላል አይደለም። በዚች በኖርንባት 30 ምናምን ዓመት ኑሮ እንዴት እንዳንገበገበችን ስናስበው ስንቱን አልፎ እዛ እንደደረሱ መገመት አያቅትም። እድሜ ይስጥልን አባታችን። እንቀጥል። ለሁሉም እመቤታችን እንደዚህ አስትለው አይ ሆና ሆይ መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ያላት ግን ኋላ ደግሞ እንደ ሌላ የከበደ ነገር ብታመጣ ለምን እመቤታችን ከቅዱስ ገብርኤል በላይ ረቂቅ ምስጢር ታውቃለችና አይ ብሎ ምን አለ? ወናው ኤልሳቤጥን ተማዝማድኪ የቲኒ ጸንሰቶ ረከበት ወለ በለቃቲያ። አክስትሽ ልጅ ኤልሳቤጥ እኮ አርጅታ ጸንሰችልሽ አላት። ለዚህም እኮ መልስ ነበራት እመቤታችን። የእሷንማ ምን ትነግረኛለህ? የኔ እናት ሳርጅታ አይደል የወለደች? ሳራ ሳርጅታ አይደለም። እኔን እኮ እያልከኝ ያለው ያለ ወንድ ነው እንዳትለው እስመ አልቦ ነገር ዘይሳነው ለእግዚአብሔር አላት። ዘጋው። በተረቱበት መርታት ልማድ ነው። ሥላሴ አብርሃምን ረድተውበታል። ይሄን ኃይለ ቃል ቅዱስ ገብርኤል እመቤታችን ቅዱስ ኤፍሬምን ረድታበታለች። መርታት ማለት የፍቅር መርታት ነው እና እመቤታችን ይህን ዝና ስትሰማ ደጋውን ወደ ይሁዳ ሀገር ወደ ቅድስት ኤልሳቤጥ ሄደችና እመቤታችንና ቅድስት ኤልሳቤጥ ሲገናኙ የምታውቁት ነው። ግን አንድ ነገር ስላወቅ ነው ሊቀል አይገባው። አይኑ ዘተገብረ ፈውስ እምቅድመ ትትወለዲ ድንግል እምቤተ ክህነት ወንግስ መድኃኔ ዓለም ኮነ ደመ ጽጌቱ ክርስቶስ እሰግድ ለተአምርኪ ለንግስኪ ለድንግልናኪ በአብራከ ሥጋ ወነፍስ በከመ ሰገደ ለወልድኪ አንድም ለንግስኪ ዮሐንስ በከርስ። ይሄ ተአምርም ላይ ተአምረ ማርያም በዕለተ ሰንበትና በአበይት በዓላት የሚባል መርገፍ ሆኖ ግን ማኅሌተ ጽጌ ውስጥ የአባ ጽጌ ብርሃን ድርሰት ነው። ለዚያ ነው ደርሳ በሃኪ ቸራለሽ ብላ ሰላምታ ስታቀርብላት ቅዱስ ዮሐንስ አንድም ዘለለ። ለምን? ደስ ቢለው። እኔ ይገርመኛል የእመቤታችን ድምፅ እንዴት አድርጎ ሰማው? ደህና ዋላችሁ። እንዴት ሰማው? መጀመሪያ እንዴት ታውቃል? በእናቱ ጆሮ ገብቶ አይ መንፈስ ቅዱስ ስራ እንደገና ወርዶ ቅዱስ ዮሐንስ እናትም ኋላ ምን አለች? ቅድስት ኤልሳቤጥ ወምንትኑ አለ ከምትምፂ ሀቤ ትትና እናትና ልጅ አላቸው። ቅዱስ ዮሐንስ በኋላ መኮልን ነው። እናት ምን አለች? ቅድስት ወምንትኑ አለ ከምትምፂ ሀቤ እሙ ለእግዚእ የጌታ እናቱ ወደ እኔ ወደ ባሪያሽ ትመጪ ዘንድ እኔ ምንድን ነኝ? እስመናው ሶበ ሰማይኩ ቃለኪ እንዘ ትታምህኒ አንፈራስ መጓል በውስተ ክርስቴ በፍስሐ ወባሴት ልጸንሶ በማኅፀኔ ቢዘል ደስ ብሎት ቢሰግድ ታውቆት ለጌታ በባህሪው ለእመቤታችን በጸጋ ይሄ ነገር ሆነ። ለዚያ ነው እሰግድ ለተአምርኪ በአብራከ ሥጋ ወነፍስ በነፍስም በሥጋም ጉልበት ለአንቺ ለተአምር ይሰግዳለሁ በከመ ሰገደ ለወልድኪ ዮሐንስ በከርስ አንድም ለንግሥኪ ለልጅሽ ለአምላክነቱ ለአንቺ ለንግሥትነትሽ ዮሐንስ እንደሰገደ እኔ በነፍስ በሥጋ ጉልበት ይሰግድልሻለሁ። የሰው ልጅ ስንት ጉልበት ነው ያለው? ደህና ዋላችሁ። ስንት ጉልበት ነው ያለው? ብቻ
5 ጉልበት አለው ይባላል። ሰው ሲሰግድ 5 ጉልበቶቹ መንካት አለባቸው ይባላል። 5 ጉልበቶች ማለት ጣቶቻችን ላይ ነው ያሉት። እንደዚህ ነው የሚሰገደው። ይሄ የጣት ጉልበት ነው። ይሄ የሚታጠፍበት ቦታ አይደለም። ስትሰግዱ እንደዚህ አይደለም፣ እንደዚሁ ነው። ከቻላችሁ እቺን ጨምሯት። ግን በዚህ አድርገህ 12 ከሰገድክ ጀግና ነህ። ግን ከለመዳችሁት አበው በገዳም እንደዚህ ነው የሚሰግዱት። ይሄ ይደድራል እንጂ ምንም አይልም። 5 አብራክ ይባላሉ። የእጅ 5 ጉልበቶች እነዚህ ናቸው። እዚህ ጋር 5 አለ 10 2 ጉልበት ሲጨመርበት 12 ይሆንልሃል። ግንባርን መሬት ስታስነካ 13 ይሆናል። ሁሉም እንደየቁጥሩ ምስጢር አለው። ደህና ዋላችሁ። እንግዲህ ከገባ መስራት ነው። ቅዱስ ዮሐንስ እንዲያደረገ በቤታችን 3 ወር ቆይታ ተመለሰች። ሰኔ 30 ቀን ቅዱስ ዮሐንስ መጥምቅ ተወለደ። ደስታ ሆነ። ቅድስት ኤልሳቤጥ 5 ወር ራሷን ሰውራ ነበር። ኋላ ቅዱስ ዮሐንስ መጥምቁ ከተወለደ በኋላ በ8ኛው ቀን መጡ ይላል። እንዲያውም ትርጓሜ ምን ይላል? ሰዎች ወስደው ያስገርዛሉ እንጂ ገዛሪው ብዙ ጊዜ አይመጣም። እሱ ግን የሊቀ ካህናት ልጅ ነውና አክብሮት መጡ እና ስሙን ገዝረው ስም ያወጣሉ። ዛሬ ተጠምቆ ስም እንደሚወጣው ሁሉ ያኔ ገዝረው ስም ያወጣሉ። ገዝረው ስሙ ማን ይባል ሲባል አብዛኞቹ ምን አሉ? ዘካርያስ ይባል፣ አባቱ ደግ ነውና በአባቱ ስም ይጠራሉ። አይ አለች ቅድስት ሲሏት፣ አይ ስሙማ ዮሐንስ ነው አለች። ለእርሷም በራእይ መልአክ እግዚአብሔር ነግሯት ነበርና ዮሐንስ እንዲህ ያለ ስም ደግሞ አልሰማንም፣ እንዴት ዮሐንስ ይባላል? ከዘመዶች እኮ እንደሱ ያለ ሰው የለም ሲሏት፣ ግድ የላቸውም። ኋላ ማን ይጠየቅ ሲባል፣ አይ እንግዲህ አባቱን እንጠይቀው እንጂ የእስራኤል መምህራቸው ሊቀ ካህናቱ እሱ ነው፣ እሱ ያውቃል ብለው ሲሉት ብራና ለመነ። ክርታስ ስጡኝ አለ። ብዕር ለመነና ዮሐንስ ይባል ብሎ ሲጽፍ አንደበቱ ተፈታለት። ወባረኮ ለእግዚአብሔር። አንደበቱ ሲከፈትለት እግዚአብሔርን አመሰገነው። ምን እያለ? ቅድም እንዳልኳችሁ ይትባረክ እግዚአብሔር አምላክ እስራኤል ዘተሳሃለነ ወገብረ መድኃኒት ለሕዝበዚያሁ ብሎ እግዚአብሔርን አመስግኖ ከዚያ ሕፃኑን ወአንተኒ ሕፃን ነቢየ ልዑል ትሰመይ ብሎ ትንቢት ተናገረው። ኋላ ግን በሳይሎ በምሕረቱ ለአምላክን ለዘሐወፅነ ማርያም ብሎ የጌታን መወለድን አያይዞ ትንቢት ተናግሯል ዘካርያስ ነቢዩ። ይሄ ነገር ሲሆን በጣም ትልቅ መገረም በይሁዳ ከተሞች ሁሉ ይሄ ዝና ተሰማ። ዮሐንስ ምን ይሆን? እንዲያውም ኤልሳቤጥን ታቅብ ዘንተ ወተወዲ ውስተ ልባ፣ የልጇን የመጥምቁ ዮሐንስን ነገር በልቧ ተጠብቀው ነበር ይላል። ለምን ቢሉ እሷም ጎረቤቶቿም ይሄ ሕፃን እንዴት ነው እንደ ኖህ እንደ አብርሃም እንደ ኤልያስ እንደ ዳዊት ይሆን ምን ይሆን? ያንዳንዱ የሰሩ ስራ አለ አይደል? እንደ ለምሳሌ ሁለቱም ብንጠቅስ ሙሴ ምን አደረገ? እንዴት ዋላችሁ? ደመና ጋረደ፣ መና አወረደ አይደለም? ጠላት ገድሏል፣ ጠላት አጥፍቷል። የእሳት ደመና የእሳት ምሰሶ አቁሟል። ባህር ኤርትራን ከፍሏል። ከጭንጫ ላይ ውሃ አፍልቋል። ኤልያስስ ምን አደረገ? ሰማይ ለጉሟል፣ እሳት አዝንሟል። ውሃ አይደለም እሳት አዝንሟል። እንዲያ ሲሉ 2 ዓመታት አለፉ። ከተወለደ ከ2 ዓመት ከመንፈቅ በኋላ ችግር ተፈጠረ። የሰብአ ሰገልን ታሪክ የምታውቁት ነው። መጥተው ለጌታ ሰግደው ሄሮድስ ኑ በኔ ብሏቸው ነበር። ትተውት በሌላ መንገድ። በነገራቸው ላይ ጭልምልም ያለ መሽቶ እንዳይመስላችሁ ገና ነው። ደመናውን እንደ ሳምንቱ አይዘንብም። አይዟችሁ ጥሩ ነው። ጠበል በቀደሙ ወዳያችሁ አይደለም? አቤት ቸሩ መድኃኔዓለም አርጎ ያጠጣን፣ አረካን፣ ጠጣን። ዝናብ መዝነብ አለበት የለበትም? አንተ ዝናብ እንዳይመታ አይዝነም ትላለህ። ዝናመ ምሕረቱን ጠለ በረከቱን ስጠን በሉ እስቲ። እንዲህ ነው። እንደ ሊቃውንት ደግሞ ዝናመ ምሕረቱን ሰጠ፣ ጠለ በረከቱን አድለ፣ ዘሩን ከሰርጽ
ሰርጹን ከልምላሜ፣ ልምላሜውን ከጽጌ፣ ጽጌውን ከፍሬ፣ ፍሬውን ከበረከት አድርስልን ተብሎ ይለመናል። ዝናቡማ ይዝነም እንጂ እኛን ይምታል፣ ይዝነም፣ ችግር የለውም፣ ችግር የለውም። እንዲያውም በዘነበ ምን ነው የመጥምቁ ዮሐንስ ጸበል በሆነልን። ቃል ኪዳን አለው እኮ በስሙ የተጠመቀ። እግዚአብሔር አምላካችን ለሁላችን ማስተዋል ይስጠን። ግን የቅዱስ ዮሐንስ ታሪክ ገና እየተጀመረ ነው፣ ግን ሰዓት ሄደ። ስለዚህ በአጭር በ2 ዓመት ከመንፈቁ ተሰደደ። ሲሰደድም ሄሮድስ ሄሮድስ ዘካርያስን ገደለው በቤተ መቅደስ መካከል። እናቱ ይዛው መጀመሪያ ገዳመ ሲና ወረደች። ከዛ ገዳመ ዚፋታ ሄዳ እዚያ ኖረች። አብራው 5 ዓመት ቆይታለች ይላሉ አባቶቻችን። 7 ዓመት ከመንፈቅ ሲሆነው እናቱ እንደታቀፈችው አረፈች። የእሷ አስከሬን ጎኑ ነው ሲያለቅስ፣ እሱ ገዳመ ዚፋታ ሆኖ እናታችን እመቤታችን ድንግል ማርያም ግብፅ በረሃ ሆና ሲያለቅስ ድምፁ ተሰማት ይላል። በነገራችሁ ላይ ጎናችን ተቀምጦ ሰው ሲያለቅስ አይሰማን ማለት እንግዲህ ሰውት የትና የት በረሃ ነው? አንዱ ግብፅ ነው፣ አንዱ መካከለኛው ምስራቅ ነው። ሰማቸውና ልጅ የእህቴ ልጅስ ሲያለቅስ ሰማሁታል። አዎ እናቴ ሰምቼዋለሁ። እንሂድ ብለው ደመና ጠቅሰው ሄዱ። ሲያለቅስ ጌታ ከሰማይ መላእክትን አዛቸው። ሊቃነ መላእክት መጡ። ዘካርያስና ስምዖን ሊቃነ ካህናቱ መጡ። ገንዘው በክብር ቀበሯት። ኋላ እመቤታችን እንውሰደው ብላ አቅፋ ለቅሶ አስቆመችው። በነገራችሁ ላይ እመቤታችን ካቀፈችው ቀን ጀምሮ ዮሐንስ መጥምቁ አልቅሶ አያውቅም። አቀፈችውና ዝም አሰኘችው። እንውሰደው ስትለው አይ አንወስደውም ጌታ፣ አይ እዚህ ቆይ ስራ አለው እዚህ ኑር፣ ከሱ ከተማ እኛ ጋር አይመለስም ብሎ እዚያው ኑር። እድሜ ልኩን እስከ 30 ዘመኑ ድረስ እዚያው ሆኖ ቅጠል እየበላ ቅጠል እየለበሰ እናቱ ያስተማረችውን መልካም ስራ ሁሉ እያደረገ ኖረ። 30 ዘመን ሲሞላው እግዚአብሔር ጠራውና መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ እየሰበከ በይሁዳ ከተሞች በዮርዳኖስ እየሰበከ መጣ። የንስሐ ጥምቀት አጠመቀ። ኋላ ጌታ ከሱ 6 ወር ቀድሞት ሰበከ። ጌታ ሲመጣ አጥምቀኝ አለው። ባሕርን ርየቶ ወየት ዝናብ መጣላችሁ። አዎ እኔ እንደሆነ ባጃጅ አለኝ። ትንሽ ደቂቃ ለበረከት ተመትቼ ለእናንተ ይብላኝ እንጂ ግን ጸበሉን ትንሽ እንነካዋለን። ቅድም መጥቶናል። ከመጥምቁ ዮሐንስ ስንወጣ ታቦቱ ሲገባም አግኝቶናል። በእውነቱ ደስ ብሎናል። ግንባር ላይ ሲወርድ ደስ ይላል። ጠል ነው እሱ፣ ረድኤት ነው፣ በረከት ነው። አጥምቀኝ አለው። ባሕር ስትሸሽ አየ። የባሕሪ አምላክነቱን ተረዳ። አይ ጌታዬ፣ እናቱ ቅድም ምንላ እኔ ባሪያሽ ዘንድ እንዴት መጣሽ እላለች። ጌታዬ አንተ እኔ ባሪያ ፍጡርህ ከአንተ ተጠመቅ ዘንድ ይገባኛል እንጂ እኔ እንዴት አድርጌ አጠምቅሃለሁ? አይ ህድግ ምዕረሰ አንድ ጊዜ ስተው አለው። ለምን ቢል እርሱ ቅዱስ ዮሐንስ መጥምቀ መለኮት እየተባለ ስሙ ገኖ ከብሮ ይኖራል። ጌታም በባሪያው የተጠመቀ እያለ ምክንያቱም አንድ ጊዜ ጽድቅ ልንፈጽም ይገባል ብሎታልና አንተም ትመሰገናለህ፣ የኔም ትሕትና ይነገራል። እንግዲያውስ ጥሩ ሌሎችን በስምህ አጠምቃለሁ፣ አንተን ምን ብዬ ላጥምቅህ አለው። እንዲህ ብለህ አጥምቀኝ። ወልዱ ለቡሩክ ከሳቴ ብርሃን ተሳሃለነ አንተ አይኑ ለዓለም በከመ ሲመቱ ለመልከ ጼዴቅ በል አለው። የቡሩክ አብ አንድያ የባሕሪ ልጁ ቡሩክ ወልድ ኢየሱስ ክርስቶስ ይቅር በለን። አንተ እንደ መልከ ጼዴቅ ሹመት እንደ መልከ ጼዴቅ ክህነት የዓለም የዘላለም ካህን ነህ ብለህ አጥምቀኝ አለው። እንዲያ ብሎ መለኮት ላይ እጁን ረቦ እግዚአብሔር ወልድን አጠመቀ። መጥምቀ መለኮት ተባለ። ከዚህ በኋላ ደቀ መዛሙርቱን ለጌታ ሰጥቶ ትምህርቱን ሲጨርስ መምህሮ መገስጽ፣ ቅድም ያልተናገርነው ስሙ መምህሮ መገስጽ ዘኢያደሉ ለገጽ፣ ማንንም የማይፈራ ሄሮድያዳ ወለተ አርጣ የሄሮድስ ሚስት እያለች ከሱ በላይ ሄሮድስን ወዳ ሄሮድስን ወዶ ሕግ ሲጥሱ ይደሉ ወከታውስ ብእሲተ እሁከ ፊልጶስ፣ የፊልጶስን የወንድምን ሚስት ልታገባ አይገባም ብሎ ዘለፈው፣ ወቀሰው፣ መከረው። ነገር ግን ይፈራው ነበርና ዝም አለ። ኋላ ግን ተግሳጽ ሲያበዛበት ወስዶ አሰረው። በእስር ቤት እያለ ከጌታ ጋር ያን መልእክት ተለዋወጠ። በዚህ መካከል ግን ሄሮድስ ልደቱን ሲያከብር ወአምሳ መኳንንቲሁ ይላል። መኳንንቱን፣ ወይዛዝርቱን፣ መሳፍንቱን
ቀኛዝማቹን፣ ግራዝማቹን፣ ደጃዝማቹን ሰብስቦ ሲያበላ ሲያጠጣ በፊቱ ዘፈነች ይላል። ምን አለች? ዘፈነች ይላል። ለቅዱስ ዮሐንስ መጥምቅ ሞት ምክንያቱ ዘፈን ነውና፣ አንድም ዘፈን ኢሳይያስ እንዳለ ያጋንንት መስዋዕት ነውና ሐዋርያት በመጽሐፈ ዲድስቅልያ በአንቀጽ 27 ቁጥር 1 ላይ ኢመፍትው ለክርስቲያን ይሁር ሀበ ቤተ ተውኔት ወዘፈን፣ ክርስቲያን ሳቅ ጨዋታ ወደ በዛበት ዘፈን ወዳለበት ቤት እንዳይሄድ ብለው ስርዓት ሰርተዋል። ፍትሐ ነገሥትም ላይ ተጽፏል። ዘፈን ኃጢአት ብቻ ሳይሆን የአጋንንት መስዋዕት ነው። የሚዘፍን ሰው ለአጋንንት ይሰዋል። ዛሬ የዝነኞች ዘመን ነው። ዝነኛ ዘፋን ቤተክርስቲያን አመጥተህ እንደ ደህና ሰው መድረክ ላይ ታወጣልኛለህ። ለመፍረድ አይደለም። አሁን ነገ ዓርብ ኮርስ ቁጥር 3 እዛኛው ጉባኤ ጠብቁ። ስለ ስርዓተ መዝሙር ነው በአገልግሎት። እስቲ እስከ ጫፉ ድረስ እውነቱን እንነጋገር። ዘፈን ኃጢአት ነው። 4 ነጥብ። ይሄን ማመን አለ። የሚዘፍነው ሰው እንዴት ዋላችሁ? ኃጢአት ሁላችንን እንሰራለን አይደለም? ነገር ግን ኃጢአቱን ጽድቅን ብሎ ከመናገር በላይ ኃጢአት የለም። ከመዝፈን በላይ ትልቁ ኃጢአት ዘፈንን ጽድቅ ነው ማለት ነው። ልዑለ ቃል ኢሳይያስ በትንቢቱ ምዕራፍ 7 ቁጥር 1 ጨለማውን ብርሃን፣ ብርሃኑን ጨለማ፣ ክፉን በጎ፣ በጎን ክፉ ለሚል ሰው ወዮለት ብሏል። ጽድቁን ኃጢአት፣ ኃጢአቱን ጽድቅ ለሚል ሰው ወዮለት ብሏል። ዘፈን ኃጢአት ነው። ዘፈነች ይላል። አስደሰተችው። ያን ጋኔን ያደረበት ሰው አስደሰተችው። ምን ላርግልሽ? ከደስታ ብዛት ቃል ሲገባ አስቸጋሪ ነው። ምን ላርግልሽ? ከመንግስት የእኩሌታ አላት። ሄዳ ክፉ እናት አለቻት፣ ጠየቀቻት። መጀመሪያ እኮ ተመካክረዋል። አይ አንቺ መንግስት እኩሌታ ምን ሊያደርግልሽ? እኔ ካገባሁት ሙሉ መንግስት የኛ አይደለ? ዝም ብለሽ ዮሐንስ መጥምቁን ራስ ስጠኝ በይው አለቻት። መታ የመጥምቁ ዮሐንስን ራስ ቆርጠ ስጠኝ አለች። የዘፋኝ ልመና መጨረሻው ይሄ ነው። እና ምን አለ? አዘነ። ዮሐንስ መጥምቁ ሊገለው አልፈለገም። ነገር ግን በዙሪያ ያሉት የከበሩ መኳንንት ናቸውና በእነሱ ፊት ሊናቅ ሆነ። ታዲያ ደራሲ ምን አለ ቅዱስ ያሬድ? እምይእሶ ለሄሮድስ ይብላ መሃላሁ እምያምትር ርሶ ለዮሐንስ አብይ ነቢይ ሰባኬ ጥምቀት። ሄሮድስ ዮሐንስን አስገድሎ ገሃነመ እሳት ከሚወርድ ኑሮ መሐላውን በሻረ በተሻለው ነበረ። እንዴት ዋላችሁ? እገድላለሁ ብላችሁ ቃል ገብታችሁ አሁን ይሄ ቃል አይባልም እኮ አይደል? ብትሽሩት ነው ጽድቅ የሚሆነው። እንዴት ብሎ እገድላለሁ ተብሎ ቃል ኪዳን። ከዚያ በቤት እና እዚያ ባለወጎችን ወታደሮችን ልኮ አንተ ቸሩ መድኃኔዓለም አንገቱን ቆርጠው በፀሐይ አድርገው አምጥተው ሰጧት እንደ ስጦታ። ዛሬም እንደዛ የሚያደርግ ብዙ ሰው አለ እኮ። እንደዛ አድርገው ሰጧት። የዛለና ተዋስዳ ሰጠቻት። አይ አለች እናቱ፣ ንጉሥ አትል፣ መኮንን አትል፣ ወይዘሮ አትል፣ ትልቅ አትል፣ ትንሽ አትል፣ ሁሉን ስትዘልፍ የኖረች ምላስ ተዘጋችን ብላ አይኑን በወስፌ ልትወቀው። አይኑን ብልጭ አድርጎ ከፈተባት። አንገቱ በላይ ነው። አካሉ እዚህ በታች ያለው ወድቆ ደቀ መዛሙርቱ መጥተው ይዘውት ወስደው ቀብረውታል። እዚህ ላይ ያለችው ከዚያ ጠጉሯ እንደ ክንፍ ሆኖ ወጥቶ ክንፏ ፊቷን በጥፊ ያለ ልቧ ጠፍቶ እሷ ሄሮድያዳም ልጇም ወለተ ሄሮድያዳም ራሱ ሄሮድስም መዘባበቻ ሆነው እግዚአብሔር የቅዱሱን ነገር ተበቅሎ አጥፍቷቸዋል። ኋላ ቅዱስ ዮሐንስ መጥምቅ በታረደባት ዕለት ላይ ጌታ ደብረ ዘይት ላይ ሐዋርያቱን እያስተማራቸው ነበርና መታ ራሱ ከእግሩ ስር ሰገደችለት። ያን ጊዜ ያዕቆብ ኤጲስቆጶስ ዘኢየሩሳሌም የአረጋዊ ዮሴፍ ልጅ ነበርና እዚያው ላይ ሂጂ አስተምሪ ብሎ ቃል ኪዳን ሰጥቶ ባርኮ መርቆ ሲልካት 55 ትውልድ የሚያስምር ቃል ኪዳን ከተሰጥቶ ሲልካት። ምክንያቱም ጌታ በኋላ እንደምናየው ሲያስተምር ጌታ ምን ልታወጣችኋል ካለ በኋላ ምንድን ያለው? ሴቶች ከወለዷቸው ከዮሐንስ መጥምቅ የሚበልጥ አልተነሳም ብሏል። እዚያ ነው ለሚበልጠው ቅዱስ የሚበልጥ ቃል ኪዳን ሰጥቶ ሲያሰናብተው እዚያው ላይ ንገረን ብለውት ነግሯቸው የቅዱስ ዮሐንስን ገድል የጻፈው ያዕቆብ ኤጲስቆጶስ ዘኢየሩሳሌም ሐዋርያው ቅዱስ ያዕቆብ ነው። ከዚያ በኋላ 15 ዓመት ስትሰብክ ኑራ መስከረም 2 ቀን ጳጉሜ 1 ታስሮ መስከረም 2 ቀን በሰባተኛው ቀን ተሰዋና
ከዚያ ከ15 ዓመት በኋላ ሚያዝያ 15 ቀን ቅዱስ ዮሐንስ መጥምቀ መለኮት አረቢያ ምድር ላይ አርፎ ተቀብሯል። በዓመት መጥምቁ ዮሐንስን 9 በዓል እናከብርለታለን። ይህ ቅዱስ ሰው የቤተክርስቲያናችን የዋህ ቡሩክ ደግ ጻድቅ ነው። እግዚአብሔር አምላካችን በረከቱን ያሳድርብን። የመጨረሻ ለዚች ኃይለ ቃል የምትስማማ ማጠቃለያ እናስቀምጥ። ኃይለ ቃሉ የሚለው ምን ልታዩ ወጥታችኋል የሚለውን ወደኛ እናምጣውና በዚያ ዘመን የነበሩት ይወጣሉ። አይታችሁ ዮሐንስ ሲመጣ መጀመሪያ እኮ ቴዎዳስ የሚባል ሰው መጣ። ውሸታም ነው ሳይሆን እኔ መሲህ ነኝ ብሎ መጣ። የግብፅ ቴዎዳስ ተከተለው ሰው ጠፋ። ይሁዳ ዘገሊላ መጣ። ተከተለው ሰው ጠፋ። አንዱም ሲመጣ መከተል፣ አንዱም ሲመጣ ምን እኔ ያስገርመኛል። በዚህ ዘመን እንደምታውቁት አጥማቂውም ምናምኑም ሰባኪውም ሁሉም እኮ ያው ነው። በነገራችሁ ላይ አጥማቂ ካጠፋው በላይ እኮ ሰባኪ ያጠፋው ይብሳል። ደህና ዋላችሁ። የዚች ቤተክርስቲያን የቤተክርስቲያናችን ትልቁ ችግር እኮ ያስተምሯችን መንገድ ነው። ለማስተማር አይደለም ለመማር ያልበቃን ሰዎች መድረክ ላይ ወጥተን ነው ያበላሸ ነው። ከዚያ ዝነኛ ሆኖ አብዛኛው ኦርቶዶክሳዊ እግዚአብሔርን ነው የሚከተል ሰባኪ ነው የሚከተለው። ንገሩኝ። ሰባኪ ነው የሚከተል። ደግሞ የሚገርማችሁ ስትገስጹ አንዱ ለአንዱ እርስ በርሱ ይደጋግፋል። ሰባኪው አንዱ ዝነኛ ሲነካ ነገ ወዲህ ነው የሚመጣ ብሎ ነው መሰል አንዱ ይደግፈዋል። አንዱ አስተማሪ ሲነካ ምን ያደርግልሃል? ልንገራችሁ፣ በዚህ ዓለም ልትመኙት የማይገባው ነገር አስተማሪነት ነው። ምንም አይሰራም፣ ምንም አይሰራም። መማር እንጀራ ነው፣ መብላት ነው። ማስተማር ምን አለው? ለምን አስተምረህ እንዳትጠቀም ለማስተማር የበቃ አይደለማ። መንፈስ ቅዱስ ያላደረበት መንፈስ ቅዱስ የማይነገርበት ሰው መድረክ ላይ ወጥቶ እንዴት ያስተምራል? እውቀት ስላለ ብቻ እኮ አታስተምርም። መንፈስ ቅዱስ ሊጠራህ ይገባል። መንፈስ ቅዱስ ሊያድርብህ ይገባል። ያማረህን እየበላ ያማረህን እየጠጣ ካማረህ እየተኛ እንዳማረህ ሆነ እየኖርክ እንዴት ነው መንፈስ ቅዱስ ባንተ የሚሰራው? ከአሕዛብ ልዩነት ምንድን ነው? እንደ አሕዛብ እየኖርክ እንዴት ነው የመንፈስ ቅዱስ ሐሳብን ማስተማር የምትችለው? የሰው ልጅ በምግባሩ ካላስተማረ በአፉ ማስተማር አይችልም። ቸሩ መድኃኔዓለም ሁላችን ይቅር ይበለን በእውነት። ለዛ ነው ማንንም አትከተሉ። ምን ልታዩ አሁን እገሌ የሚባል መጥቷል ሲባል ግርር ብለህ ትወጣለህ። ምን ልታይ ትወጣለህ? እንዴት ዋላችሁ? ኧረ እንዴት ዋላችሁ? የአሜሪካ ፕሬዚዳንት ሰው ነው አይደለም? ንገሩኝ። ከእናንተ የተሻለ ምን አለ? ከሱ የተሻለ እውቀት ያለው ሰው ኢትዮጵያ ውስጥ የለም? ንገሩኝ። እና እሱ መጣ ቢባል ምን ግር ያሰኛል? ኦባማ መጣ ተባለ ዘው ዝም ብሎ ኦባማ አንድ የሆነ ንፍጡን ያልጠረገ አይገባችሁ እናንተ። ንፍጡን ያልጠረገ ስላችሁ ሳፍንጫ ስላለው ንፍጥ አይደለም ነገር እባክህ፣ ሌላ ብዙ ንፍጥ አለ በህሊናው የተሸከመው። እግዚአብሔር የቸርነቱን ስራ ይስራለት፣ ለንስሐ ሞት ያብቃው። አሜን በሉ። ሁላችንም ለንስሐ ሞት ያብቃን። ሰው እንዲያው በጥቅሉ ብዙ ሀተታ ነበረው ልላችሁ ያሰብኩት ግን እንተወውና በጥቅሉ ምን ልታይ ወጣችኋል ብሎ ሲናገር ክርስቲያን ሁሉ አመክሩ ወዘሰናይ አጽንዑ። የሆነ ነገር ስንሰማ የሆነ ነገር መጣ ሲባል መጀመሪያ ፈትኑ፣ መርምሩ። ግር ብለህ አትውጣ። እንትና መጣ ሲባል መውጣት እንትና ምን ያደርግልሃል? መጽሐፍ ይላል ሁር ሕዝብ ወገኔ ሂድ ወባ ቤተከ ወደ ቤት ግባ። ቤት የተባለ ልብህ ነው። ብዙ ሀተት አለው። ይሄ ዝም ብለህ ለኮሮና ብሏል አይደል? አንዳንድ ጥራዝ ነጠቅ ሰባኪ ወደ ኢሳይያስ ስለ ኮሮና ተነግሯል። ይሄ ደንቆሮ ደግሞ ያልቆጠርከውን ፊደል ቤት የተባለ ልብ ወደ ቤት ግባ ማለት ወደ ልብ ተመለስ ማለት ነው። ዘረኝነቱን ትተህ ወደ ልብ ተመለስ። አንድም ቤት የተባለች ቤተክርስቲያን ናት ማወቅ አለብን እንጂ ዝም ብለህ አጓጉል ስብከት ይሄው ጮኸ ምን መጣ? ወደ ልብ ተመለስ። ወእጹህ ኆኅተከ ደጅህን ዝጋ አለ። የቤትህን ደጅ አይደለም፣ ደጅ የተባለ ልብ ነው። ኃጢአት እንዳይገባበት ቆልፍ፣ ዝጋ ልብህን፣ ለኃጢአት ዝጋው። ወተሃባ ህዳጠ ምዕረ ብሏል። ጥቂት ተሸሸግ። ዝም ብለህ እዩኝ አትበል፣ መድረክ አትውጣ። ወታደር መጣ መውጣት መተኮስ ምን ልታዩን? በቀደ እኔ በጣም የሚገርመኝ ነገር ሱዳን ያለ ደመና ላይ ነው። እኔ እኮ ግራ ይገባኝ። የእውነቴን ነው። ሱዳናውያን ደመና ላይ የወጡ ይመስል ሰው የሚገርማችሁ የጥይት የመተኮስ ጥም አለበት። እዚህ አካባቢ ሰው አልቆርጥለታለም። መተኮስ ወታደሩ አልፎ ሄዶ እስከ ማታ 3 ሰዓት ሊተኮስ ነበር።
ልብ ካለ ያችን ቀለሃ ለወታደሩ ሸልመ ብትልቀው ኋላም መሰማ ራሱ ወታደሩም ሲተኩስ ነበር አሉ። በሞቅታ ደግሞ ብለው ሄደህ ሱዳኑ ላይ ነው መተኮስ፣ ሄደህ ጠላት ላይ ነው መተኮስ እንጂ ዝም ብሎ ወደ ሰማይ። ደጋግሜ እናገራለሁ፣ ወደ ሰማይ መተኮስ። ወደ ሰማይ ያለ ማን ነው? ፍረድብኝ ማለት ነው። የሱዳን ወታደር እያሳደደ እናት ጉያ ነው የሚከት። መጽሐፍ ተናግሯል። እግዚአብሔር ካረዳ አዎ ይጥልሃል። ወክሌቱ ይሰድድዎሙ ለእልፍ ይላል። ሁለቱ ነው ያባርሃል። ስለበዛ ምናምን የኢትዮጵያ ወታደር ምናምን ተብሎ በአደባባይ ስለተመሰገንክ እንዳይመስልህ። የኢትዮጵያ ወታደር ወደ ሰማይ አይተኩስም። ያቺ አንዲት ቀለሃ በጣም በርካሽ ብትገኝ አንዷ ቀለሃ 70 ብር ናት። ስትወለድ 100 ብር ናት። እችን ሁሉ እናጠናለን። ጥይት ባንወድም እናጠናለን። የዛን ቀን የተተኮሰው ስንት 100 ሺህ ብር እንደሆነ አስሉት። ስንት 100 ሺህ ብር ከሀገር ኢኮኖሚ ላይ እኮ ነው የወደቀው። በተለይ መከላከያው፣ ግለሰቡስ የራሱ ኪስ ነው። መከላከያ የመንግስት ጥይት እኮ ነው ወደ ሰማይ ሲተኮስ የነበረው ነው አይደለም እንዴ? ይሄ ጠላት ጋር ቀላሉ ጉሮ ሸባዬ፣ ያውም ደግሞ ህድል በኋላ ነው የሚጨፈር። አሁን ዛሬ ምንድነው ሲሄዱ ምንድነው የነበረው? ታጎርሳቸዋለህ፣ አይዟችሁ ለማለት ትጸልይላቸዋለህ። በሉ በሰላም ይመልሳችሁ ነው በቃ ሰብሰብ ብላ። አይበቃም? ይሄ ሲመለሱ ድል ካደረጉ ኩሸት ይባላል። የድል ዜና ጉሮ ሸባዬ፣ ጉሮ ሸባዬ። እንደ ዛሬ ዝም ብለህ የስቴዲየም ዘፈን ሳይሆን ጉሮ ሸባዬ እያልክ በደንብ አድርገህ ትጨፍራለህ። ያ ችግር አልነበረው። ገና ድሉ ሳይገኝ ገና ሳይጀምር ነው ጭፈራው። አይ ጉዲ! ቸሩ መድኃኔዓለም ሁላችን ይማረን። ለሁሉም ወደ አደባባይ ስንወጣ እናስተውል ማለት ነው። እንግዲህ ዛሬ ስለ ቅዱስ ዮሐንስ መጥምቁ በቀጠሯችን መሰረት ተምረናል። የሰባቱን ቀን ቅዱሳን በስም ብቻ አነሳለሁ ማለት ነው። ዛሬ 30 ከሆነ ዘንድ በ23 ተገናኝተናል። በ24 አባታችን ቅዱስ ሙሴ ጸሊም፣ ሰባቱ ቅዱሳን መነኮሳት፣ በ25 ሐዋርያው ቅዱስ ይሁዳ፣ ብርሃናት ዓለም ቅዱሳን ጴጥሮስ ወጳውሎስ፣ ጌታን የወደደ መጀመሪያ አሳልፎ ቢሰጥም እጁን የታጠበ ኋላ በዘመነ ጢባሪዎስ ለሰማዕትነት የበቃው ቅዱስ ጲላጦስ። አሁን ብዙ ሰው ድንግጥ ይላል። በተለይ ዘመነኛው ሰባኪ ቅዱስ ጲላጦስ ስም ቅዱስ ነው። ምን ተው ቅዱስ ጳውሎስ ይላል እኮ እግዚአብሔር ያከበረው ማንም ሊያዋርደው አይችልም። ሰማዕት ሆኗል። ክርስቶስን አምኖ የትንሣኤው ምስክሩ ነው። በጢባሪዎስ ቄሳር ትእዛዝ አንገቱ ተቆርጧል። ሰማዕት ሆኗል። ዮራኖስ የእሱ ተከታይ መቶ አለቃው ሰማዕት ሆኗል። ሰማዕት ሆኗል። ሚስቱ ቅድስት አብሮቅላ ከቅዱሳት አንስት አንዷ አስበናት። የዚያን ቀን ብርሃናት ዓለም ጴጥሮስ ጳውሎስን በ26 ኢያሱ ወልደ ነዌ መድኃኒቶሙ ለእስራኤል ጠላትን ያጠፋ ቅጥሩን የኢያሪኮን ቅጥር ያፈረሰ ፀሐይን ጨረቃን ያቆመ ድንጋይ እንደ በረዶ ያዘነመ ቅዱስ ኢያሱ ነው። በነገራቸው ላይ ስሙ ማን ነበረ ድሮ? የኢያሱ ስም አውሴ ይባል ነበር። አውሴ ኢያሱ የተባለ አማሌቃውያንን በራፌድ ድል አድርጎ እስራኤልን ሲያድን ኢያሱ ዘንቱ ብሂል መድኃኒቶሙ ለእስራኤል። ኢያሱ ማለት የእስራኤል መድኃኒት አዳኝ ማለት ነው። ለክርስቶስ ምሳሌው ነው። ለዚህ አይደለ መልካ ኢየሱስ ለዝክረ ስምከ አክሊለ ስምከ እንዘ ይትቀጸል በርእሱ አይጎረ ጸር ወረሰ ኢያሱ ብሎ የተናገረ ስምህን በራሱ ተሸክሞ ማለት ምሳሌ ስለሆነ ኢያሱ የክርስቶስ ምሳሌ ቅጥረ ኢያሪኮን ያፈረሰ ባሕረ ዮርዳኖስን የከፈለ ርስትን ያካፈለ ታዲያ ኋላ ምስክር ሊሆንባቸው 3 መልክ ያላት ድንጋይ አመጥቶ በሉ እኔና ቤቴ ማን እናመልካለን? እግዚአብሔር እናመልካለን። ያቺ ሐውልተ ስም ዘኢያሱ የኢያሱ የምስክርነቱ ሐውልት ድንግል ማርያም አንቺ ነሽ ብሏል። በሕርያቆስ ያመስግናል። በረከቱ ይደርብን። ቅዱስ ገብርኤል ዓመታዊ በዓሉ ነበር። በ27 ቅዱስ ጳውሎስን ያጠመቀው ቅዱስ ሐናንያ ሐዋርያ ሰማዕትነቱ። ሰማዕቱ ቅዱስ ቶማስ ዘሰንደላት ቶማስ ይባላል። ቶማስ ዘሰንደላት ማለት በ11 ዓመቱ እረኛ ነውና ሰማዕትነት መጣል ሲባል እሺ ብሎ ደስ ብሎት ጅራፍ ይዞ ሄደና ምን ይለዋል አገረ ገዢው መኮንኑ፣ ክርስቶስን ክደህ ለምን ለጣዖት አትሰግድም ሲለው በጣም ገረመው። ደህና ዋላችሁ? እንዴት ዋላችሁ? በዚህ ዘመን እናንተን የሚያስገርማችሁ ነገር ምንድን ነው? የሆነ ሰው መጥቶ ከቤትህ እስቲ ለምሳሌ ባንክ ቤት 20 ሺህ ብር አለ እና የሆነ ሰው መጥቶ እስቲ ያችን 20 ሺህ ብር ስጠኝ ይል በጣም ይገርማል። ቤተክርስቲያን ሲቃጠል ግን አይገርም አይደል? ካህናት ሲታረዱ ምዕመናን ሲገደሉ አይገርም? ይገርማል። ምንም አይገርም። ምንም ለምን ታውቀዋል? ለማን እንደሆንክ
የስም እንጂ የገብረ ክርስቲያን እንዳልሆነ ታውቋል። አይነድህም። እኔ ግራ እየገባኝ ነው። አሁን ጠዋት እዛ ቤተክርስቲያን ዛፍ ሲቆርጡ አየሁና ጨጓራዬ ባፌ ሊወጣ አንዳንዴ ግን ድግምት ያደረገብኛል። ሰው ምንድን ነው ግን ሰው ሁሉም አይነደው ለምንድን ነው የሚነደኝ? እኔ አንዳንዴ ገርመኝ። ለምንድን ነው የሚነደኝ? ምን አገባኝ አይደል? እኔ ምን አገባኝ የምትሉት ሐረግ አይደለ ተረቱ እሱ ነው። ሀገሬን ያረዳት እንደ በግ አለ ገጣሚው የሚል ግጥም ልጽፍ ተነሳሁኝና ምን አገባኝ ብዬ ተውኩት። እንደገና እውነቱን ነው እኮ የእውነቴን ነው። አንዳንዴ ለራሴ ምን አገባኝ ይህ ሁሉ ሰው ካላናደደ ለምንድን ነው የሚያናደኝ? የእንታ በቀኝ አቆማቸው የእንታ ኃይለሥላሴ መምህራቸው አይመታደል የእግዚአብሔር ስጦታ ይለ አላ ተቃጠል ብሎ ነው የሰጠኝ ወይ ነገር ነው የሚሰማ ሰው የለም። ይገርመኛል በእውነቱ። ቅዱስ ቶማስ ገረመው። ክርስቶስን ካደ ላሳይ እንዴት እንደሆነ ብሎ ጅራፉን አውጥቶ ሕፃን ነው አይነካኝም ብሎ ፊቱ አቅርቦት ነው ሙልጭ አድርጎ ገረፈው በዛ ጅራፍ። እንካ ቅመሳለሁ ጥሩ ነው። አንዳንድ ጊዜ ቀጥቅጥ መስራይቱ ለሃጦ ለኩ ባለው አንቀጽ የመጣ ነው። በዚህ ምክንያት ብዙ አሰቃይተውታል። ቢያቺ ጅራፍ ስለ ክርስቶስ ክብር የመሰከረች ጅራፍ ስለሆነች ድውይ ትፈውስለት ነበረ። በረከቱ ይደርብን በእውነቱ። አልዓዛር ነዳዩን ታስታውሳላችሁ? በሉቃስ ወንጌል ምዕራፍ 16 ላይ ከነዌ ደጅ ወድቆ ኋላ ገነት በአብርሃም እቅፍ ገብቶ እረፍቱ የዚያን ቀን ነው። የመጨረሻው የዚያን ቀን ትልቅ በዓል የነበረ ቅዱስ ያዕቆብ ዘስሩግ ሊቁ በ7 ዓመቱ ብሉይ ከሐዲስ የወሰነ በ12 ዓመቱ አዲስ ድርሰት የደረሰ አንሰ ፈር ሰለስተ ግብራተ እያለ ያለቀሰ 3 አስጨናቂ ነገሮችን። በነገራችሁ ላይ የሶርያውያንን ታሪክ ስናጠና በሶርያ ቤተክርስቲያን 2 አርዕስተ ሊቃውንት አሉ። የሊቃውንት በኢትዮጵያ 2 የሊቃውንት አለቆች አሉን አይደል? ቅዱስ ያሬድና አባ ጊዮርጊስ ዘጋስጫ የሊቃውንት አለቆች ናቸው። በሶርያ 2 አሉ። ቅዱስ ኤፍሬም ሶርያዊና ቅዱስ ያዕቆብ ዘስሩግ ናቸው። ለምን መሰላችሁ? ዛሬ የሚገርማችሁ ወደ 300 የሚሆኑ ድርሰቶቹ ሶርያ ተገኝተዋል። እኛ ጋር ጥቂት ነው ያለ። ድርሳኑ ቅዳሴው ነው ያለ ተገኝቷል። ያዕቆብ ዘስሩግ 3 ነገር እፈራለሁ አለ። 3 ነገር እመቤታችን ከመውደዱ የተነሳ ብዙ ድርሳን ደርሶላታል ይባላል። 3 ነገር እፈራለሁ አለ። አንደኛ ነፍሴ ከሥጋዬ ስትለይ፣ ሁለተኛ ቅድመ እግዚአብሔር ሲያቀርቡኝ፣ ሶስተኛ ከእግዚአብሔር አንደበት ፍርድ ሲወጣ። 3ቱ ያስጨንቃሉ አለ። ገና በ3 ዓመቱ እኮ ነው። በረከቱ ይደርብን። በ28 ሰኔ 28 ቅዱስ ቴዎዶሲዮስ ስደተኛው ጳጳስ ፓትርያርክ ወይም ሊቀ ጳጳሳት 32 ዓመት በዙፋኑ ሲኖር 28ቱ በስደት ነው የፈጀው። 4 ዓመት ብቻ ነው በዙፋኑ የተቀመጠ። ያ ሲሆን ግን በሄደበት ሲኖዶስ አላቋቋመም። ቤተክርስቲያንን ከሁለት አልከፈላትም። ታግሶ 28 ዓመት ተሰዶ 4 ዓመት በዙፋኑ ተቀምጧል። በዘመኑ የነበሩ ምዕመናንን ጠብቋል። የእሱ ጓደኛ የነበረ ደግሞ ማን ነበረ? ቅዱስ ያዕቆብ ዘእልበረዳይ ማስታወሻ አለ አይደለም? ምን ያስተማረን? ማይተብን ያስተማረ ዘእልበረዲ ሰጋር በቅሎ የተባለ ያዕቆብ ኤጲስቆጶስ ዓመታዊ መታሰቢያቸውን ይዛን ቀን እናከብራለን። በ29 እንዲያው ዛኛው ጉባኤን ተርከው ትናንት አምሮኝ ይቀር። ለምን? ትናንት ቅዱስ ማርቆስ ንጉሠ ሮሜ ነው፣ የሮም ንጉሥ፣ የደብረ ቶርማቁ ገዳማዊ ንግስና ንቆ 60 ዘመን በበረሃ የኖረ ቀባሪ ቢያጣ በሰማይ ያሉ ሊቃነ መላእክት መጥተው ስርዓተ ግንዘት ያደረሱለት ሲገንዙት እንኳን መጠና 5 በእምነት ለዓለ በርኑ እንዴ 5 ክንድ ከፍ ብሎ መሬት አይን ከብሎ ከፍ አድርጎ ነበር የገነዙት። ይሄ ቅዱስ ሰው። ሌላ የኢትዮጵያ ንጉሠ ነገሥት ቀዳማዊ ቴዎድሮስ ዛሬ 3ኛው ቴዎድሮስ በሚያስጨንቅበት ዘመን ስለ ቀዳማዊ ስለ መጀመሪያው ቴዎድሮስ መነጋገር ይገባ ነበር። ጻድቅ ነው፣ ቅዱስ ነው፣ ብዙ ታምራት ሰርቶለታል። በሆነ ምክንያትም ተርከው ይሆናል። ሌላኛው ራስ አምደ ሚካኤል ወይም ቅዱስ አምደ ሚካኤል መልአከ ሠራዊት ለነገሥተ ኢትዮጵያ የሚለው የ3 ነገሥታት የሰራዊት አለቃ የነበረው ቅዱስ አምደ ሚካኤል ፍልሰቱ ነው። 7ቱ መስተጋድላን አባ አብሲዳ፣ አባ ኮቶሎስ፣ አባ አርድማ፣ አባ አሴ፣ አባ ሙሲ፣ አባ ኒኮላስ ብትቆጥሯቸው፣ አባ ሆር፣ አባ በሶ፣ የቅድስት ሄድራና አባ ሆርሳ ሰማዕታት ናቸው። እነዚህ ሁሉ የዚያን ቀን ነበሩ። ዛሬ አባ ጌራን መስተጋድል የህንዱ ጻድቅ እንደናገል እናቶቻችን ቅዱሳት ማርያና ማርታ ዓመታዊ በዓላቸው እንዲያው በቅዱስ ሉቃስ ወንጌል በቅዱስ ዮሐንስ ወንጌል ምዕራፍ 11 እና 12 ብትመለከቱ የምታገኟቸው የአልዓዛር እህቶች ናቸው። አባ ገብረ ክርስቶስ መነኮስ ኢትዮጵያዊ ዓመታዊ በዓሉ ነው። ነገ ሐምሌ ይገባል። እናታችን ቅድስት ቅፍሮንያ፣ ሐዋርያና ሰማዕት ቅዱስ አግናጤዎስ፣ ሐዋርያው ቅዱስ ቶማስ፣ በትግራይ ገዳማት ካላቸው ታላላቅ ጻድቃን አንደኛው አባ ገብረ መድኅን፣
እንደዚሁም ጻድቃን ቅዱሳን በዮክና ብንያሚን ዓመታዊ በዓላቸው ነው። እናታችን ቅድስት ኦሪያና በሁለት ሐዋርያው ቅዱስ ታዴዎስ ከ12 ሐዋርያት አንዱ ታዴዎስ እረፍቱ ነው። ግዝት ነው። ያው ማለት ግዝት ስላችሁ ልናከብረው የሚገባ በዓል ነው። የዚያን ቀን እናታችን ቅድስት ዜና ድንግል ኢትዮጵያዊት ልደቷ ነው። በ3 ለሊቃውንት ነው። ቅዱስ ቄርሎስ አምደ ሃይማኖት በጉባኤ ሁሌ በየዓመቱ እላለሁ የእንታ መጽሐፍ ይዘክሩ ነበረ። ይዘክሩ ግድ ነው እያልኩኝ እና በቤተ ጉባኤ እንዲዘከር ሁሉም ዓመቱን ሙሉ በእርግጥ ያው ሊቃውንት ቀን ነው። ግን ቅዱስ ቄርሎስ አምደ ሃይማኖት፣ አባ ክርስቲያኖስ እና ቅዱስ ሉቃያስ ዓመታዊ የእረፍት በዓላቸው ይከበራል። በአራት ሰማዕታት ቅዱሳን አቡቂርና ዮሐንስ፣ 12ቱ ቅዱሳን ደቂቀ ነቢያት እና ቅዱስ ሶፎንያስ ነቢይ ዓመታዊ በዓላቸው ይከበራል። በ5 የሚታወቅ ነው። ብርሃናት ዓለም ቅዱሳን ጴጥሮስ ወጳውሎስ፣ ቅዱስ ሳቁኤል ሊቀ መላእክት፣ እናታችን ቅድስት መስቀል ክብራ የቅዱስ ላሊበላ ሚስት እናከብራታለን። 72ቱ ቅዱሳን አርድእት የዚያን ቀን የሚከበሩ ነገራቸው አንድ ላይ 72ቱ አርድእት የምናውቃቸውንም ማናውቃቸውንም የቅዱሳት አንስት በዓል ነው። እነ ቅድስት ዲዮርስ፣ ቃሪያ፣ አቅባማ፣ ቀረባኔ፣ አክርስቲያና የሚባሉ ቅዱሳት እናቶቻችን። በ6 ቅዱስ እዝራ ነው። አሁንም የወደ ቤተ ጉባኤ ነው የሚሄደው ስለ አባታችን ስለ የኔታ ስም ለመዘከር ቅዱስ እዝራ፣ እዝራ ሱቱኤል፣ ቅዱስ መርቄኖስ፣ ቅድስት ንስተሮኒም ዓመታዊ በዓላቸው። በ7 እሳት ይሄ የጅል አንድ ባልወዶ አይነት በ5 አቦ ናቸው። በ7 ሥላሴ የእመቤቴን ጠላት ወዶዱን ባንካሴ የሚባል ይሄ ምን ይባላል? የጅሎች ዘፈን ይባላል። መዝሙርም አይደለም። መቼ መሰላችሁ ማስታወሱ? የዛሬ 28 ዓመት አባማ የሚባሉ መጥተው እያለ እንደዛሬው ሳይሆን እና ያ ጊዜ ነው የእመቤቴን ጠላት ወዶዱን ባንካሴ። እባክህ ያንተ ወር ነው ባንካሴ የሚመጣ አንተ አይደል የእመቤቴ ጠላት። መጀመሪያ መች ተወዳታለህ? በአፍህ አይደለም። 30 ቀን ስለ እመቤቴ ዘክሩ ብዬ ስንት ሰው ዘክሯል? ያሳዝናል በእውነቱ 30 ቀን እንደ አንዲት ብር 50 ሳንቲም ቁራሽ እንጀራ። ይሄን ካላደረክ እመቤቴን እወዳለሁ ትለኛለህ? ቸሩ መድኃኒዓለም ይማረን። ከታዘዝን በቀደም ነው 30 ቀን ይሞላል እኮ በ29 በ28 30 ቀን ትናንት ነው እንጂ 29 ትናንት አይደል? አዎ። ስለዚህ እናስተውል። ቅድስት ሥላሴ በሰባት የዚያን ቀን ግን ሌላ ደገኛ በዓል ልንገራችሁ። ታላቁ ሲኖዳ አርሲ መትሪዳ የባህታውያን አለቃ ቅዱስ ሲኖዳ ታላቁ እንዴት ያለ ክብር አለ። ኢትዮጵያ ስንመጣ ግን በሕይወቴ በጣም የማዝነውና እግዚአብሔር እድሜ ከሰጠኝ ላየው የምፈልገው የአባታችን የአባ ጊዮርጊስ ዘጋስጫን ቤተክርስቲያን ነው። ከገዳማቸው ውጭ እኔ እስካሁን አላውቅም። ሊኖር ይችል ይሆናል። ቢቻል ጎንደር ከተማ እንደው አባ ጊዮርጊስ የተወለዱ ሐምሌ 7 ያረፉ ሐምሌ 7 የዛሬ ሳምንት ረቡዕ ነው። የቅዱስ ሥላሴም ነገር የአብርሃም አባታችንም ነገር የአባ ጊዮርጊስም የአባ ሲኖዳም የሌሎችም ቅዱሳን የዚያን ቀን የሚከበሩት ነገር ርዕስ ነው የሚሆነው። እግዚአብሔር በቸር ያድርሰንና እግዚአብሔር አምላካችን የእመቤታችን ጣዕመ ፍቅሯን የቅዱሳንን ጸጋ በረከት ያሳድርብን። የቅዱሳን በረከት ያሳድርብን። በያለንበት ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተኀፍረነ በጸቦተ ስሙ ያንቀሐነ ወበአምልኮቱ ያጽንዐነ እግዝእትነ ማርያም አይርጊ ጸሎተነ ዋስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ተሳብለአነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዓ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ወናብሎቱ ስብሐተ ወአኮቴተ
እግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮት ወይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለኪ ንግሥተ አድኅኖ ማርያም ምንን አስተውል ማረዊነ ወይ ተማይጸነኪ በእንታናምኪ ወያቄማዊኪ ማይበረነ ዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤው ነፍሴ ለእግዚአብሔር ወተታሰይ መንፈሴ በአምላኪ ወመድ እስመ ማማ ለአመቱ ናሁ ሚዜስ ያስተምጹኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያቶ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርህዎ ገብረ ኃይለ በመዝራይቱ ወዘሮሙ ለለ ያብዩ ህሊና ልቦሙ ወነሰቶሙ ላዕያላን እመናብርቲሆሙ አይቤዮሙ ለትሑት አዝገቦሙ በረከቱ ለርቡባን ወፈኖሙ ራቆሙ ለምዑላን ወተወክፎ ለእስራኤል ኩሌሁ ወተዘከረ ሳይሎ ዘይቤሎሙ ለአበዊነ ለአብርሃሙ ለዘሩ እስከ ለዓለም ባረክነ ቀድስነ አንጽህነ እግዝእትነ ፍትሐነ ማእሰሪው ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ርኅራኄ መዝገበ የዋሃት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ መንፈስ ቅዱስ ስብሐት ለአብ ወወልድ መንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ሥጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአታንም ደምሳሲ ኃይሌ ሥላሴ ወፀወኔ ሥላሴ በስመ ሥላሴ ቀጠቅጥ ከይሴ ሰላም እብል በቃል ሐሴት ወፍስሐ እንዘ ጽየው ስመከ ሰርከ ወነጋ ዮሐንስ ሰባኪ ጥምቀተ ለንስሐ ህጽበኒ ዋንጽሐኒ ስመ አባሊ ረሳ በማየ ዮርዳኖስ ዘኩሉ ዋንጽሐ ሰላም ለክሙ እንጦንሶ መቃርስ አቢብ ሲኖዳ ገብረ መንፈስ ቅዱስ ለባርኮትነ ንውስተ ጽርሐ ዛቲ መቅደስ ተክለ ሃይማኖት አኖሬዎስ ኤዎስጣቴዎስ ሳሙኤል ተክለ አልፋ በብኑዳ ኪሮስ ነአ ሀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጥዑመ ቃል ታለበወኒ ነገረው ፍካሬ ኩሉ አምሳል ከመሰብሖ ለእግዚአብሔር ልዑሎ ከመወድሳ ለማርያም ድንግል እንዘ እጸር ወእብል አይኑ ዘተገብረ ፈውስም ቅድመ ትትወለድ ድንግል ቤተ ክህነት ወንግሥ መድኃኔ ዓለም ኮነ ደመጽየኪ ክርስቶስ እሰግድ ለተአምርኪ በአብራከ ሥጋ ወነፍስ በከመ ሰገደ ለወልድኪ ወለንግሥኪ ዮሐንስ በከርስ ማርያም ንጽሕት ድንግል ወላዲተ አምላክ ማእመንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልድኪ ስረይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድኅነንማ ተወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ይቀበንማ ተወልዳ ጸሎታ ለማርያም ወስለታ ለነፍሳተ ሙታን ያድኅኑንማ ተወልዳ ጸሎታ ለማርያም ወስለታ ለመካናቲነ መንበረ መንግሥት ወደብረ መድኃኒት ወደብረ ገነት ለቤተ ክርስቲያን ቅድስት ወለሀገሪትነ ኢትዮጵያ የቀቦንማ ተወልዳ ጸሎታ ለማርያም ወስለታ ለአግብርታ ወላይ ማታ የኩንነ ከመወልታ በጸሎትሽ ወበስለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽዬ ድንግል ለአባ ዮሐንስ ዘደማሰቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን ሐዋርያት የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጸሎት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድሪልን። የቸርነት ባለቤት ይቅርታ ጌታ ዘላለም ሥላሴ አገራችንን ቅድስት ቤተ ክርስቲያንን ከመከራ እንዲጠብቅልን ለንስሐ ሞት እንዲያበቃን ጾሞ ለማበረከት እንዲያበቃን ከእመቤታችን ድንግል ማርያም ጣዕመ ፍቅሯን ከቅዱስ ዮሐንስ መጥምቅ ከንጹሐን አበው በረከት እንዲያሳትፈን በኃይለ መስቀሉ እንዲጠብቀን ከምንሰማው ከምንፈራው መከራ ሁሉ በይቅርታ እንዲሰውረን ሰላምን፣ ምሕረትን፣ ፍቅርን፣ አንድነትን እንዲያደርግልን ለጸሎት በቆማችሁ ጊዜ አስቡን አትርሱን ያሉንን ሁሉ በምሕረቱ እንዲያስብልን ይልቁኑ ወለተ ጻድቅን አጸደ ማርያምን ገብረ ድንግልን ወለተ ዮሐንስን ወለተ ሰንበትን አጸደ ማርያምን ወልደ መድኅንን ወለተ ሐዋርያትን ወለተ መስቀልን ኃይለ ኢየሱስን ገብረ ማርያምን ሐመረ ማርያምን በቸርነቱ እንዲያስብልን ሙታን እንዲምርልን የአባታችን የገብረ መስቀል የወንድሞቻችን የወለተ ተክለ ሃይማኖትን የገብረ ማርያም የእህታችን የወለተ ማርያምን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን የቅድስት ሥላሴ ልጆችን በያሉበት እንዲጠብቅልን የሰላም አምላክ ሰላም እንደዋልን በይቅርታው ሰላም እንዲያሳድረን
ቅዱስ ስሙን እንደ ቸርነት ብለን እንጥራ። ከፊት ወድቄ ስለምን አንተን ስማጸን አንተን መውደቄን ተምራን አምላከ ሰላም ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ለጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ያው እግዚአብሔር ይመስገን ጊዜ ነው እንዳልኳችሁ፣ ደመናው ነው ያልኳችሁ ለዛ ነው። በእርግጥ ሰዓቲቱም መግፋቱ አልቀረም። የአባታችን የአባ ገብረ ኪዳን ትምህርት የት እንዳለ አላወቅንም የሚል ነገር አየሁኝና ተው ግድ የለም ይገዛል፣ ግን አስተካክል አስቀምጥ ደግሞ ይገዛል ብለህ
የት ነው ያለም እና የማታውቁ ካላችሁ አባታችን የሚያስተምሩ አንድ አደባባይ ኢየሱስ፣ ሁለተኛ አጣጣሚ ቅዱስ ሚካኤል፣ ሶስተኛ ልደታ፣ አራተኛ አባጃሌ። በብዛት የማውቀው እኔ አባጃሌውን ስለሆነ አርብ 11 ሰዓት አባጃሌ ያላቸው፣ ሌላም ግን አላቸው ከረቡዕ ውጭ ማክሰኞ፣ አርብ፣ ቅዳሜና እሁድ አይደል? አዎ ያው ብዙ ጊዜ ያለመቻቸው እያለ ስራ እየበዛባቸው ካልቀሩ በቀር እንደዚህ ነው ያለው የማታውቁ ካላችሁ። ከዛ ውጭ እዚህ ሰንበት ትምህርት ቤቱ ላይ እሁድ እሁድ ስለ ጋብቻ ትምህርት ይሰጣል ተብሎ ነበረ። ለምንድን ነው የቀረ ላላችሁ እሱን ሰንበት ተማሪዎችን ጠይቋቸው። የእነሱ ዳ ነው ያው እዚህ ያሉ አስተባባሪዎቹ እነሱ ያዘጋጁ። ደግሞ ብዙዎቹ ያላገቡ ናቸው። ምናልባት አይ ያው ለእነሱም ይጠቅማል ብዬ ነው እንዳልኳችሁ። እንግዲህ ከታላቃችን ከመምህር ሰሎሞን ጋር ሆኖ ይዘጋጃል ተብሎ ስለነበረ ነው። ቃል ተገብቶ ከነበረ መሰራት አለበት። ከዚያ ውጭ ግን የመጨረሻ የአባታችን የአቡነ አስራተ ወልድ ገድል እንዳልኳችሁ 200 ብር ነው። መግዛት የማትችሉ ካላችሁ ግን ያው ትወስዳላችሁ። ግን እየቻላችሁ አታድርጉት። ምክንያቱም ላልደረሰው እንድናደርስ ለማይችለው ሰው እንዲደርስ መግዛት የምትችሉ እንድትገዙ አደራ እንላችኋለን። ነገ እሁድ ከ7 ሰዓት ጀምሮ ባለፈው ሳምንት የነገርኳችሁ ምስጢረ ስነ ፍጥረት እዚሁ የኔታ ሊቀ ሊቃውንት ደቀ መዝሙር የሆኑ አንድ መምህር የጻፉት ያሳተሙት መጽሐፍ አለና ነገ እሁድ ከ7 ሰዓት ጀምሮ የዚህ መጽሐፍ ምርቃት ሐምሌ 4 ቀን አለ። ታደሙ። አባቶቻችን እነ የኔታን ጨምሮ በጣም ብዙ ሊቃውንት ይኖራሉ እና ታድማችሁ ምስጢረ ስነ ፍጥረትን አብረን እንውሰድ መልእክታችን ነው። ለነዳያን የምትሆነው እንዳትረሱ አደራ እምላችሁ። ካለን ብናካፍል መልእክቱ እንዳትረሱ። እጅ ያወጣችሁ ብቻ ሳትሆኑ ያላወጣችሁ ብትሆኑ ሂዱና በረከት እንሳተፍ። እኛም እግዚአብሔር ከፈቀደልን የምንችለውን እንሞክራለን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን፣ በሰላም ያድርሰን። በዛው ያው እየተራመዳችሁን ቢሆን ልናገር 9ኛ ዙር የክረምት መንፈሳዊ ስልጠና አለ ነው። ነገረ ሃይማኖት ኢትዮጵያና ቤተክርስቲያን ተግባራዊ ክርስትና የሚል ያው ዘወትር ቅዱስ ቂርቆስ የተለመደ ነው። ከሐምሌ 12 ጀምሮ የሚሰጥ ቅዱስ ቂርቆስ ላይ መሰረታዊ ትምህርቶች አሉና ከሐምሌ 12 ጀምራችሁ እያደመጣችሁ እንደሚሆን ተስፋ አድርጋለሁ። ሳትመርቁ መሄዳችሁ ነው የሚያሳዝነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። ወንበር ማገዝም እንዳትረሱ ጥቂቶቻችሁ። ጸጋ ነሣኢነ ወሕይወተ ረከብነ፣ ጸጋ ነሣኢነ ወሕይወተ ረከብነ፣ በኃይለ መስቀሉ ለኢየሱስ ክርስቶስ፣ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ፣ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር፣ ኪያከ እግዚኦ ነአኩት ወንሴብሐከ ጸጋን ተቀበልን ሕይወትንም አገኘን፣ ጸጋን ተቀበልን ሕይወትንም አገኘን፣ በመስቀሉ ኃይል ለኢየሱስ ክርስቶስ፣ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ፣ በመስቀሉ ኃይል አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር። አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር። በቸር ያሳድረን።